ከዓለማችን ጋር የሚያገናኘው ምንም ጉዳይ እንደሌለና በግል ሕይወታቸው ውስጥ የገጠማቸው ነገርም እንደሆነ ነው የተናገሩት። ኃላፊው በቀጣይም ግን ጉዳዩ የቤተክርስቲያን የሚጎዳ ነገር አለ ወይ የሚለውን በሕግ ክፍል በኩል ማጣራት እንደሚደረግም ትዕዛዝ መተላለፉን አመላክቷል። የኢትዮጵያ ብሔራዊ ባንክ ይፋ ያደረገውም የባንኮች መጭበርበርና እንድምታውም የኢትዮጵያ ብሔራዊ ባንክ በቅርቡ ሚያዝያ 03 2016 ዓ.ም ላይ የሀገሪቱን የፋይናንስ ዘርፍ ጤናማነትን በመገምገም ይፋ ባደረገው ሪፖርት የሀገሪቱ ባንኮች በበይነመረብ ማጭበርበሪያ ስልቶች ከባንኮቹ የውስጥ ሰራተኞችና ከሶስተኛ ወገን በሚደርሱባቸው ምዝበራ ድርጊቶች የተጋለጡ ነው ብሎ ነበር። ባለፈው አንድ ዓመት ውስጥ ማለትም እስከ ሰኔ ወር 2015 ድረስ በሐሰተኛ ሰነዶችና በሌሎች የማጭበርበር ድርጊቶች ባንኮች 1 ቢሊዮን ብር ማጣታቸውን ብሔራዊ ባንክ በግምገማ ሪፖርቱ ላይ ገልጧል። ይህም ከአንድ ዓመት በፊት ከነበረው ጋር ሲነጻጸር እጥፉን ነው የሚል ነገር ተናግሯል። አሁን የእሳቸውንም ጉዳይ ከቤተ ክርስቲያን ጋር አይያያዝም ብሎ መናገር ኦኬ፣ ቀጥሉ። ለምን ገዳዮችን በቤተ ክርስቲያን ማስጠለል አታወግዙም? ግደሉ የሚል ሃይማኖቷ መርህዋ ነው ወይ? ያንን ከተጋራችሁትና ዝም ካላችሁ እኮ አይ ቲንክ ኦርቶዶክስ ግደሉ ትላለች ማለት ነው። ኢየሱስ ክርስቶስ የመጣው ገዳዮችን ለማሰልጠን መሪያቸውን ለመግደል እንዴት አድርገው ታክቲክ ተጠቅመው መሪያቸውን በቃ እንዴት መግደል እንደሚችሉ ሊያሰለጥን ነበር ማለት ነው። ኢየሱስ ክርስቶስ ወደዚህ ምድር የመጣው አይደል? ስጋው ደሙንም በየቤተ ክርስቲያኑ የሚፈትተው በቃ ይህን ጽንፈኛን ዘረኛ ምናምን ጎጠኛ የሆኑ ሰዎችና በየሄዱበት ሰዎችን ለመግደልና ለማረድ የሚሰለጥኑ ሰዎችን ለማሰልጠን ነበር የመጣው ማለት ነው። ኢየሱስ ክርስቶስም ስለሚሰማኝ ማለት ነው እንደዛ የምናገረው። አሁን አንዱ ይለያል። ኢየሱስ ክርስቶስ የትኛው ነው የሆነው? እናንተ ብትሸቅሉበትም ዝም ካላችሁ ኦኬ። የወንጀል አይነት በሞላበት ምድር ላይ በየቀኑ መግለጫ መስጠት፣ ሃይማኖታዊ ቃሉን አልሰበክንም፣ አላስተማርንም፣ ቃለ እግዚአብሔር እንደዛ አይደለም፣ ሰዎችን ማሰር አልቻለም፣ ፍሬው በምድር ላይ አልታየም። ይሄን ተናግረን እንኳን እኛ ልንሰማበት የምንችልበት ጾም፣ ቀኖና፣ ጸሎት አልያዝንም። እንዲህ አይነት በሆነበት ሰዓት ላይ ደግሞ ትቢያ ለብሳችሁ አፈር ነስንሳችሁ መሬት ላይ ወድቃችሁ የምትሉበት ነገር ሃይማኖትን ከገዳይነት ጋር ሃይማኖትን ከማንም ወሮ በላ መጫወቻነት ጋር ሲሆንባችሁ እንኳን ገዳዮች፣ ዘራፊዎች፣ መንገድ ዘጊዎች፣ ደፋሪዎች የሀገራቸው የሆነ የራሳቸው የሆነ ነገርን በማፍረስ ላይ የተጠመዱ ባለጌዎች ሁሉ ሃይማኖትን እየጠሉ 3-4 መስቀል ያንጠለጠሉ ግን ሰው የሚሰቅሉ ጉዶች ከጉያችሁ ከእጃችሁ ስር ሲፈሉ መግለጫ ማሰጡ የእናንተ ስልጣን ሲነቀነቅ ጥቁር ልበሱ ያላችሁ አታፍሩም ወይ? ቃሉ እንደዛ ነው። ይሄን ነው በቃ እኔ ሳምን የኖርኩት። እኔ አሁን የማምነው ሃይማኖት በቃ ይሄ ነው ማለት ነው። እንደዛ አይነት ሸምግለውም ሽምግልናን የሚያባክሉ፣ ቁብስናን የሚያባክሉ፣ ምንኩስናን የሚያባክሉ፣ ጵጵስናን የሚያባክሉ፣ ገዳዮችን እያጨፈጨፉ የሚሾሙ፣ የሚደብቁ፣ የሚያሰለጥኑ ለነሱ ከዛ ኃጢአት ዓለማቸው እንኳን እንዳይድኑ እንደው ጸሊሙ ሙሴ የሚባላል። ምናልባት ቤተክርስቲያን ላይ ያላችሁ ጸሊሙ ሙሴ ማለት ነብዩ ሙሴ አለ እስራኤላውያን ከግብጽ ነፃ ያወጣው ነው። አይ ቲንክ እስራኤል የት ናት? እቺ የተቀደሰች ምድር ማናት? የት ናት? እሱን አሁንም እኔ ሁሉ ነገር ዓለም ላይ ተጽፎ ያገኘሁት ከኔ ህይወት በፊት የነበረው ነገር በሙሉ ውሸት እንደሆነ ነው የደመደምኩት። እስራኤል የምትባለው ነገር የት እንዳለች የተቀደሰችዋ ምድር ቃል ኪዳን የተገባላት ምድር የት ናት? ሁሉ ነገር ተበርዞብኛል የሚል ጥርጣሬ ውስጥ ነው በግል የገባሁት እንጂ የሆነ እስራኤል እዛ ገዳዮች እዛ ፍልስጤማውያን ጥቂት ስለሆኑ የሚበጣጥሱ የእነሱን ሀቅ ወስደው እነሱን ደግሞ የሚገሉ ቤተክርስቲያን የሚያፈርሱ መስጂድ የሚያፈርሱ ስደተኛ ሆኖ ቤታቸው ምናምን ካፈረሱ ዘመዶቻቸውን ከገደሉ በኋላ ደግሞ በተጠለሉበት ቤት ሄደው የሚገሉ እነሱ ጋር ነው የኢየሱስ ክርስቶስ ቤተ መቅደስ የተሰራው ልትሉኝ ነው? አልቀበልም። የተቀደሰችዋ ምድር አይዶን ሌላ ቦታ ናት ማለት። ምክንያቱም ቦታው ራሱ ይከራከራል። ከዚህ እኮ እኛ ጋር በጣም በሳዳቶችም በጻድቆችም ቦታ ላይ ቦታው በሽተኞችን የሚያድን በረከት የሚሰጥ ሰላም የሚያበዛ ፈጣሪን ጋር የሚያስታርቅ የሚያረጋጋ መሬቱ ራሱ እነሱ አልፈው እኮ የኖሩበት ቦታ ሁሉ ያን ምስክርነት ይሰጣል። ኢትዮጵያ ውስጥ ያለው ምድር እና ኢየሩሳሌም ምናምን ኢየሩሳሌም ላይ ሙስሊሙ በዚህ እየገባ በዚህ ጋር ክርስቲያኑ በዚህ ካቶሊኩ እየገባ አንድ ቤተ መቅደስ ላይ እየሰገደ እኔና እናንተ ሙሐመድና
ገብረ መድኅን አብረን እንዳናመልክ የሚሰራ ያንን ታክቲክና ስትራቴጂ ሰርቶ እኔ ሀገር ላይ ያንን የሚሰራ ያ ነው የኢየሱስ ክርስቶስ ቤት፣ ያ ነው ቅድስቲቱ ምድር፣ ያቺ ናት። ጥያቄ መጠየቅ ይኖርብናል። አሁን ሆይ ሆይታ ላይ ነን። ገንዘባችንም ራሳችንም ደግሞ የምንጥልበትን ቦታ ሁሉ በራሱ ብዙ ነገሮችን እያስከተለ ነው ያለው። ማን ብሎ? እኛ ብለን። እግዚአብሔርም እውነቱን ይግለጥልን፣ ሐቁን ይግለጥልን፣ እሱ ጋር እናፋጥ። ኩን ብሎ የፈጠረ ይሁን ሲል የሆነለት አምላክ እግዚአብሔር አላህ ዋቆ ፈታ ኢየሱስ ሁሉም ስንጠራው በምንሰጠው ክብር የሚገለጠው አምላክ እውነቱን ይግለጥልን ማለት ፈልጋለሁ። በቤተ ክርስቲያን ስም፣ በሃይማኖት ስም፣ በሁሉም ነገር ላይ እንደዛ አይነት ነገር ላይ ያለ ሰው ከኋላ ላይ ያለን ትውልዱ የተታለን የገባን ሰዎች የሆነ ነገር ብንሆን እንጂ ፊት ላይ ያሉት ግን አውቀውና ምን ብለው ነው የኛ ጉዳይ ሊሆን ይችላል እንጂ የሚያወዛግበው እነዛማ አስበውበት አቅደውበት የሚሆን ስለሆነ ፈጣሪ ግን ቃሉን ይስበከን። ነቢያትን ሁሉ የላከው መጽሐፍትን ሁሉ የላከው አዲስ ኪዳን፣ ብሉይ ኪዳን፣ ተውራት፣ ዘቡር እየተባለ በእንትን ምንድነው ተውራት፣ ዘቡር፣ ኢንጅል፣ ፉርቃን በሚል በእስልምናው 4 መጽሐፍ ወርደዋል ወደዚህ ምድር። ነቢያቶች በጣም ብዙ ናቸው። በእስልምናው 124,000 ድረስ ነቢያቶች ወርደዋል ይላል። በክርስትናው ደግሞ ነቢዩ ኤልያስ፣ ነቢዩ ሙሴ፣ ነቢዩ ኢሳያስ እያለ በጣም ብዙ አሉ። እነዛ ሁሉ የወረዱት ወደዚህ ምድር የመጡት በኖህ ዘመንም ምድር የጠፋችበት ከዛም በኋላ ብዙ ነገሮች የተከወኑት የሰው ልጆች ለማዳን ሲል ነው። ኢየሱስ ክርስቶስ መጥቶ በዚህ ምድር ላይ ራሱን ዋጋ ከፍሎ ዘላለማዊ ሕይወትን እስከሰጠበት ጊዜ ድረስ የመጣበትን ታሪክ ማስታወስ። አማኞች ነን፣ ተስፋ ስለምናደርግም ነው እዚህ ጋር ቁጭ ብለን የሚሰድቡንን እየተሰደብን ዝም ያልነው። ገንዘብ ለመስራት ብቻ ህሊናችንን በኃጢአት ውስጥ አናበለጸግም ብለን ክፉ ነገር ላለመናገር ራሳችን አንደበታችንን እየተሟገትን ያለ ነው። እገልሃለሁ የሚለውን ሄደን መግደል ያልቻልነው ሃይማኖተኛ ስለሆነ ሰው ሃይማኖታችን ፍሬ ማፍራት አለበት እና እኛ እሱን ተስፋ እያደረግን ጾታ መቀየር፣ ወንድ ከወንድ ይሁን፣ እግዚአብሔር የሰራውን ፈጣሪ የሰራውን ሁሉ በይፋ እናጠፋለን እናፈርሳለን ብለው ሰውን በሆነ ኢንኩቤተር እንፈለፍላለን ያሉትን ጭራሽ ያንን ደግሞ እነሱ ማድረጋቸው ብቻ ሳይሆን ይህን እኛም የምንሰራው ነውር ተካፍላችሁ ማታሰዱ ከሆነ እዚህ ምድር ላይ በሰላም አትኖሩም እየተባለ ለኢትዮጵያ $3 ቢሊዮን ለማበደር የብር ዋጋ ይውደቅ፣ ኢትዮጵያም ትፍረስ፣ በዛ በኑሮ ውድነት ብትንትኗ ይውጣ፣ ህዝብም ይሰቃይ ብለው ባለው ስቃይ ላይ መጨመር የሚመጡ አጋንንቶች $3 ቢሊዮን ነው ሊያበድሩ የተዘጋጁት። ለዩክሬን $60 ቢሊዮን ነው። ዛሬ ላይ የሆነው ብቻ ብናይ ማለት ለጦርነት ይሄን ያህል የሚበጅት ኢትዮጵያ ውስጥ ግን ለአባይ ግድብ አናበድርም ያሉ ዛሬ ላይም ወይ አይተውት አናበድርም ብለው አይቀሩ ወይም ደግሞ መጥተው ሌላ ብዙ ጥፋትን 3 ቢሊዮን ችግር ኢትዮጵያ ላይ ሊፈጥር የሚችል ብድር ለመስጠት ዛሬም እየተጋጋጡ ያሉ እርኩሶች አሉ እና በዚህ መካከል ላይ ደግሞ እኔና እናንተ እየተራገጥን እኔ ወንድሜን እህቴን በማጥፋት አንተንተና ነህ እያልኩ የትም ቦታ ላይ የሚያሳፍር የውርደት ታሪክ እየጻፍኩኝ በጥፋት ላይ ዘመትንበት ሁኔታ አለና ይሄ ብሔርተኛ፣ ጎጠኛ፣ ዘረኛ አልቋል። ሂሳቡም ተሰርቷል። ያልተዳረሰ ነገር የለም። በዛም ሁሉም ጉዱን አፍሷል። ዛሬም ደግሞ ያን ነገር ለመመለስ ማንም እንደፈለገ ይራገራል። ደግሞ ሰውም ያንን ነው የሚለው። እናንም የተሳደብኩ ላውራ ገንዘብ እንድሰጡኝ ብር እንድሰጡኝ ሱፐርቻት ሱፐር ስቲከር ወይም ጎፈንድሚ የሆነ በቃ ከእንደዚህ አይነት ነገር ወጥቶ በቃ ሰፋ ያለ ነገር ሰውነቴ ሳይሆን በድኔ ወይም ስርዓተ ጀናዛ ይባላል በእንትኑ እንደዚህ አይነቱ ነገር ተፈጽሞ የምኖርበት እንትልበ ያለ ወይ መሆን ያለበት እኔ በተከታይ በምናም በብዙ ነገር ታዘባለሁ። እንድትታዘቡ እናንተንም ጋብዛችኋለሁ። ነፃ ሆናችሁ በቃ ማን እኔ ስለ ሐቅ ነው የምወዳችሁ፣ ኢትዮጵያዊ ስለሆናችሁ ነው የምወዳችሁ፣ በኢትዮጵያዊነት በፈጣሪ ፍቅር ነው የማፈቅራችሁ፣ የእውነቴን ነው የምወዳችሁ። እየወደድኳችሁ የራሳችሁ ጉዳይ ምላሹን እናንተ ታረጉታላችሁ። እኔ ግን ሁሌም አከብራችኋለሁ። የሐቅ ሚዲያዎች ሁሌም እወዳችኋለሁ፣ አከብራችኋለሁ። ግን ቀርባቸው በሆነ ነገር ላይ ምንም ነገር ሳይሉ አንዳንድ ሰዎች ሁልክ ብሎ የሚጠፉ ሰዎችንም ገጥሞኛል። አይ ዶንት ኖ ግን ሰበቡን ማወቅ ፈልጋለሁ። ምክንያቱም አጥፍቼ ከሆነ ሌላ ቦታ ላይ ያን ጥፋት እንዳልደግመው ነው እንጂ እዛ ጋም ካለ ይቅርታ እላለሁ። ጥፋትን ደግሞ በደንብ መናገር የሐቅ ምስክር ነው። እኔ
እንደዛ አይነት ነገር ግልጽ በግልጽ መናገር ጥሩ ነው እንጂ ሽልክ ብሎ መጥፋቱ ተገቢ አይደለም ብዬ እላለሁ። ብዙ ሰዎች እንደዛ አይነት ነገር ገጥሞኝ ያውቃል። በተለይ ዩቲዩብ ላይ ከገባው በኋላ በጣም የወደድኳቸው ሰዎች በጣም ተዋደው ከዛ ይጠፋሉ። የሌላ ሀገር የሃይማኖት አባቶች ለህዝብ የሚጠቅም ነገር ይሰራሉ። በአሁኑ ጊዜ ታዋቂ ከሆኑ ዩኒቨርሲቲዎች ዋነኞቹ የተሰሩት በሃይማኖት አባቶች ነው። የትኞቹ እንጃ። የኛዎቹ ግን ምን እየሰሩ ነው? በጣም ነው የሚያሳፍረው። ግሩም ከኔክስ ያዘራው ግሩም እየዘው ከልጅ ልጅ ቢለዩ አይነት ነው። ቤተክርስቲያን እንግዲህ ሰው መርጣ አይወክልም። መልስ መስጠቷ ብቻ ሳይሆን የሚታየን ሌላው ጎን ወይም የሴራ ፖለቲካው ስናይ ለቄስ በላይ ጉዳይ ኢንተርቪው የቀረበው የጀርመንኛ ሬዲዮ በፊት ምንድነው ሬዲዮ በፊት ያጎደፉትን ቄሶች ሳያቀርቡ አሁን ለምን አሻጥሩ? በጣም ጥሩ። እኔ የሆነ ማስጠንቀቂያ የተሰጠኝን ብታዩት እና እኔ አሁን ምንም ሳልሰራ እንዳልኳችሁ ትናንትና የገቡትን ተባዮች አይታችኋል። ከዛ በኋላም እንደዚህ እኔ ሱፐር ቻት አድርጉ፣ ሱፐር ስቲከር አድርጉ፣ ላይክ አድርጉ፣ ሼር አድርጉ ምናምን ማለት መለመን በጣም ስለሚያስጠላኝ ነው። እግዚአብሔርን ግን ለምንድን ነው ለማኝ የምታደርገኝ ሁሉ እላለሁ። ገዳይም መሆን አልፈልግም። ለማኝ እንኳን ስጡኝ እንኳን ለማለት እኔ እጸየፋለሁ፣ እንኳንስ ገዳይ ሊሆን ማለት ነው። እና እነዚህ አሁን እኛ አካባቢ ላይ በተለይ የጎጃም ምን ሆነ ገመና ነው የምነግራችሁ። ገመና ማለት እውነት ነው። እውነት ላይ ነው የምነግራችሁ። ሪያሊቲውን ሞር በተለይ ሬሰንት ታይም እውነታውን ከቦታው ላይ በአሁኑ ሰዓት ባለው ማለት ነው የመጀመሪያው ሊሆን ይችላል ሁሉንም የምነግራችሁ ማለት ነው። እና ግን ዋጋ ያወጣል። ይሄ ሲሆን ምን እላለሁ እኔ በቃ የኢትዮጵያም የዓለምን መከራ ይቀጥላል፣ ጥፋቱ ይቀጥላል። ለምንድን ነው ሰው ነፃ የማይወጣው እላለሁ። እና የኛ ሰፈር ሰው የጨነገፈ ብዙ ልጆች አሉ። አማራ እያሉ በአማራ ስም የሚነግዱ። አማራ የተከበረ ነው። አማራን የሚሳደብ ጭንጋፍ ካለ ይጨነግፋል። ምክንያቱም እሱን እኔ ብቻ አበቀዋለሁ። ለምን? እኔን ሊያጠፋ ስለመጣኩ። ዱዳ ደንቆሮ እናት አባቱን የካደ እርጉም አጋሰስ ሆዳም ነው። ወለጋ ላይስ አማራን ይበላይ ነበረ። በየሄደበት አማራን የሚበላ ዛሬም አሁን እዚህ ላይ የሚመጣል ዑመር ጀረሳ አፈር ብላ ግን እርኩስ ነው በጣም። እንዳንተ አይነቱን ጥንብ አሁን ሰው ወለድኩ ሊል ይችላል። ገደል ትገባለህ ደንቆሮ። እና እንዳንተ አይነቱ አሳማ ጋራ ሰው እየገጠመ ግን ሌላው የሆነ ነገር አለ ማለት ነው እንጂ ገደል ግባዛ በያስከው ቀፎ እዚህ ምን ትመጣለህ? ወንድ ከሆንክ ስምህን በትክክል ማትጽፍ፣ ጾታን በትክክል ማትገልጽ አጋሰስ። ስነ ስርዓት ማለት ወንድ ማለት ፊት ለፊት መምጣት ነው። አንተ ቀፎ በየርክበት የምታውጨረጭ ሌባ፣ ሴት ነህ ሲሉ ወንድ፣ ወንድ ነህ ሲሉ ሴት እያልክ የምትመጣ ደንቆሮንና በጣም ብዙ እርጉሞች አሉ። እንዲህ አይነቱን ነገር ማጥፋት በጣም ስለሚገባ ማለት ነው። አማራ እንዳንተ አይነቱ አማራ ከሆነ ራሱ አማራ እንደው ቢጠፋ ራሱ ይሻላል። ምክንያቱም እንደዛ አይነት ስቱፒዲቲ በቃ ገደል ይገባ ሌባ አንተንና መሰሎችን የላኩን ሁሉ ግጠኛ ነኝ የት እንደምንባባል እንተዋወቃለን። እና እኛ ሰፈር ላይ አሁን ይሄን ስንባል እውነቱን ነው የምንታገለው፣ እውነቱን ነው የምንይዘው። እንዲህ አይነቱን አጋሰስ ሆዳም የእናት አባቱን ባድማ ሸጦ ገና ሳይሞቱ መርዝ ሰጥቶ ጉርሳቸውን ለማግኘት ሲል የሚገል አጋንንት ለማምለክ ሲል የመጀመሪያ ልጁን የሚገብር ሰው አግኝቻለሁ ብያቸዋል። እናንተ ደግሞ ያገኛችሁት ካለ መንገድ ነው፣ ካላገኛችሁም ወዲያ ጉዳይ እኛ ሰፈር ብቻ ነው የተፈጸመው ማለት ነው። ችግሩ እንዴት ይሆናል? የት ይቀጥላል? ከየት ተነስቶ የት እንደሚደርስ ሁሉ እያወራን ያለው እውነቱን ለማግኘት መፍትሄውን ለማግኘት ወይም ያን ነገር መነጋገራችን በራሱ እኮ ለራሳችን የምናደርገውን ዝግጅት የሚጠቁመን ነው። ዝግጅቱ ላይ ተዘጋጅተን ነገሩን የምንመከትበትን አቅም እስካልፈጠርን ድረስ እኮ ወሬው ምንም ያህል ቢወራ ቢጨበጨበለት ነጥብ ጭንጋፎች እየቀጠሉ እኮ እንደነዚህ አይነት እብዶች በየሄዱበት መርዝ የሚተፉ ኤርትራውያንን አግኝተናል፣ ትግራውያንን አግኝተናል። ኢብንፍ የኢትዮጵያ ጠላቶች
ከግብጽና ግብጽ ጋር የተያዙ ከሃዲዎችን ሁሉ አግኝተናል። በየሄዱበት ሐሳብ ለማሳት ሐቅን የሚናገሩ ሰዎችን ለመፈተን የሚያደርጉ እውሮች አሉ። አይነ ስውራን ደንቆሮዎች ማለት ነው። ሞግቶ ለመሄድ አይ ገንዘብ ያስፈልጋል። ኦኬ ገንዘብ ካስፈልገ እንግዲህ እውነት መናገር የለብንም ልትሉ ያንንም ነው እነሱ አስበው እንትን የሚሉትና anyway እውነት ላይ ስራ ስሩ። እናንተ ትናንትናም ከትናንት ወዲያም ሁልጊዜ የምነግራችሁ ነገር ቢኖር ሐቅን ለማውጣት ወደፊት ገፍታችሁ በራሳችሁ ተሳታፊነት ልትሰሩበት የምትችሉትን ነገር እንድትሰሩ ነው እኔ ማሳሰብ የምፈልገው። አናደርግም ካላችሁም የራሳችሁ ይሆናል፣ ግን እዛ ላይ ተሳተፉ እንፈልጋው። ምክንያቱም ሁሉም ነገር የሚኖረው አገር ሲኖር ስለሆነ በዛ አይነት መልኩ እንትን በሉ። ቲፎዞ ምናምን ነገር አያለሁኝ። በቲፎዞ በምናምን የሚሄዱ አንዳንድ ሰዎች አይታችሁ መቼም እናንተም ታገኛችኋላችሁ። እንደዛን ሰው የት እንዳገኛችኋቸው እዚህ የተገናኘ ሰዎች በተለያየ ቦታ ላይ የሚገኘውን ነገር ታያላችሁ። መከላከያ ሰራዊት ጋር ዶክተር አብይ ጋር ሐቅን ይዘው ከሚሄዱ ልጆች ጋር አይደለም ዝም ብሎ ከተቀመጠ ሰው ጋር መወዳደር አይችሉም። ምክንያቱም እነዚህ ብኩኖች ናቸው። ገዳይ ከሚያድን ሰው ጋር እንዴት ይወዳደር? በየትኛውም ቦታ ላይ እርኩሰትን የተሞሉ ሰዎች ናቸው እነዛ ሰዎች። እነሱን አስበን የምንሄድበት ምንም ነገር የለም። ኦኬ ብራይት ፊውቸር this means you are doing your part to tell the truth, let them being ignorant you keep doing what you are. አዎ ብራይት ፊውቸር በጣም በተለያየ ቦታ 30 አሁን የእውነት ሰው በጣም ነው የማመሰግነው ለስፖርቻቱ ሁልጊዜም ለምታደርጊው ነገር ህይወትሽ የበራ ይሁንልሽ። የሚያናድረው በስልክ መልካም ሰዎች ደውለው እኔን ማበረታታት ሳይፈልጉ ወይም ሳይችሉ ሌላ ነገሮች በተግባር የሚመጡ አሉ። ስልኩ ላይ እኔ የእውነት ጥቂት ሰዎች ደውለውበት ያውቃሉ፣ ግን አብዛኞቹ የሚሉት ነገር አለ። እንዴት እንደዛ ይሆናል? ምኑ ተሰርቶ ነው? አሁን ብርሃኑ በከተ ጁላ ይላል ገደል ግባ እና እንድንድን አይነት ግም አለ የተረገሙ ማለት ነው። እንድን አይነት ርኩሶች አሉ። መስራት ያለብንን ሰርተን ወደዛ ፍሬ ብንደርስ ቅድም ደሱ ጋር እየተከታተልኩ ነበር። እንዴት ስንት ቆሻሻ ይገባ እንደለም እንደው ይሄን ሰሞን ትናንትና ጀምሮ አስነስቶባቸዋል። እና እንድን አይነቱ ደንቆሮ የሚያወሩትን ነገር ስታዩቸው በጣም የሚያሳፍር ነው። እንድን አይነቶችን እንጃ እንዴት ማድረግ እንዳለብን ሁሉ እሱን አይተን ግን ለጥሩ ነገር ሳንሰባሰብ እንደነዚህ አይነት ግሞች ርኩሶች እናት አባት የበሉ ሰዎች እንዴት ይመጣሉ ነው የኔ ጥያቄ። በዛ ላይ ደግሞ የምፈልገውን ያክል ሰው እየተቀየረበት አይደለም ሁሉ እያልኩ ለዛ ነው የምፈልገውን ያክል ሰው ወደዛ ነገር ካልመጣ ጥላት ብቻ ዝጋ እየቆለልኩኝ የሚሄደው ያውም ተደብቆ ዛና ዝሚል ፊት ለፊት የማይመጣ ጭንጋፍ አለኛ ሰፈር። ምክንያቱም ያጡ ያሉት ነገር ይሄንን ህዝብ ከዛና ከዚህ ያባሉ በሱ ደም ላይ የሚነግዱ እርኩሶች ናቸው። አማራ ብሎ ከአብን ጀምሮ በትክክል ከተከታተልኩበት እንኳን ጊዜ ስንጀምር ማን ዩኒቨርሲቲ ነበር 17 ተማሪዎች ታገቱ የተባለበትን ጊዜ ከዛ ጀምሮ ወለጋ ላይ እየጠራ እየጠቀሰ የሚያፈናቅል የሚገል የሚበላ የሚያስበላ ደንቆሮ ያለው እዛ ሰፈር ነው ያለው። ወይም በዛ ሰፈር ስም የሚመጣ ሰው የሚሰራው ማለት ነው። እንዴት እንደሚለው አሁን ይሄንን እንኳን ቅድም ያወራኋችሁ ይሄንን ሰውዬም እዚህ ጋር ያመጣውላችሁ እኮ ምን ያክል ቁማር እየተሰራ እንዳለ አማራ ነኝ ብሎ አማራን መብላት ማስበላት በቃ ጀብዱ ነው፣ ነውር አይደለም። እኔ አኪላን ያገኘሁበት ጥፋት ያየሁበት ነገር የለም። ደጋግሜ እናገራለሁ። አኪላ ጥፋት አለበት። አኪላን ማናገር እንፈልጋለን። አኪላን ወጥረን መያዝ እንፈልጋለን የምትሉ ይሄው መንገዱም በሩም ክፍት ነው። ከዚህ መካከል የሚቀጥለው ሳምንት ማክሰኞ ሁለቱም ፈቃደኛ ስለሆኑ አኪላን እቃወመዋለሁ፣ አኪላን እሞግተዋለሁ። አኪና አኪላ የሚሄዱበት መንገድ የሰውዬ ትግሬ ነኝ ብሏል፣ ኦሮሞ ነኝ ብሏል፣ አማራ ነኝ ብሏል። አሁንም ያወራል። ሌላው ቀልዱን እዩት።
በእነዚህ ህፃናት እንኳ ጨክኖ እነዚህን ህፃናት የሚያስገድል እንዲህ አይነት ድራማ የሚሰራ ተንበርክከው ካዱት ከመምራን ጀምሮ ከምን ጀምሮ መከላከያ ሰራዊትን ልብስ እያለ በድራማ የሚሰራውን ነገር ዓለም እኔ እነዛ ሰዎች በህይወት መኖራቸው ማናደድ አለበት። ጭራሽ እነሱን መስማት አለበት። ይህን ጉዳይ ከካስከፈ ሰርተው ይሄው ዘመድኩን እስኪሸብት ድረስ ነው ያወራ ያለው። ማንን ሰው ብሎ እንትን ይበል? ማን እንደሚያስለፈልፈኝ እኔም አላውቀው ላርግ ተይዤ ነው። አዎ ተይዤ ነው። ለምን እንደምናገር ለምን እንደምጽፍ እኔማ ባውቀውና በነገርኳችሁ ለምን ነው ታዲያ የምለፈልፈው? አላውቀው ለምን እንደዚህ እንደማደርጋለ እና እንደዚህ አይነት ሰዎች እስከ መቼ ነው የሚጫወቱት? የነዚህ እድሜ እኮ የረዘመው እኛ ስላልነቀን እንዳትሳደብ ነው የምፈልጉት። መፍትሄው ያስከውን እንዳታውራ ነውና ዘግተው ቀጠል ሌላውን አድሚዎች ያሰጣ። እሺ ንጉስ 14 አመሰግነው። ካስሽፈረው ጉባለች ስለተሸነፉ መቀበራቻሉም ስለዚህ አፋቸው በስድብ ሞልተውታል። በጣም አናዶኛል። ማግኘት ሁሉ ፈልጋለሁ። ጥላም ፈንተ ማንበብ አትችልም እንዴ አንተ መሐይም ካድሬ ይላል። አዎ መሐይም ኮንኩ። ታዲያ ምን ጨነቀ ጋሽ ጥላው? መሐይም ኮንኩ ችግር የለው። አንተ እኮ መሐይም ጋር ለምን ትመጣለህ? ከኔ የባሰ መሐይም ልትሆን አትምጣ። ትምህርት ቤት ዘግቶ ሀገር አደንቁሮ የሚኖረው ማን ሊባል ነው? መሐይም ኮንኩ እኔ ጋር ለምን ትመጣለህ? እኔ ዛሬ ላይ ማግኘት ያለብኝን ትርፍ ማግኘት አለብኝ። ኤርሚያስ አስገዶም I think you are a Tigray, not Eritrean. So what do you say? ለምን ግልጽ አትሆኑ? ራሳችሁ ግልጽ ሳትሆኑ ስለሌላ ግልጽነት እንዴት ትሆናላችሁ? ዕብራይስጥኛ ወይም የእስራኤል ቋንቋ መጻፍ አይጠበቅብንም። እንኳን እንደዚህ ተሰውራችሁ ጽፋችሁት በግልጽ በጽፉም ስታደቡ ይሆናል እንጂ ምንም ኸይር ነገር የለው። ግን እውነት እነዚህን ሰዎችስ እነዚህ ፊት ላይ ያስተሰለፋችኋቸውን ጭንጋፎች መሪ ብላችኋቸው ነው? እነሱ ሰው እንደሆኑ ራሱ እናንተ ታውቃላችሁ። ኦኬ ኤርሚያስ አስገዶም ቴንክ ዩ ሶሪ ስለዚህ በዛኛው ስለሆነብኝ ነው፣ በሌላ አይደለም። ሲሳደቡ ስለቆዩ በድብቅ መምጣቱ ለዛ ጥሩ አይደለም በሚል ነው። ትረዳኛለህ? ሶ ጉድ ኢቭኒንግ ነው። ቴንክ ዩ። እሺ ኢትዮጵያን ሪግ ከብቶች ቴንክ ዩ። ዛሬ ከሌላም ጋር የዋልኩባቸው የተለያዩ ነገሮችም ስላሉ ከዛም ጋር ተያይዞ እዚህም ጋር ሲጨመር ትናንትናም እንደዛ ነበርና መሄድ ያለብንን ያህላችን መንት ላይ ባለመድረሳችን ስለተሰማኝም ነው እንጂ በእንደነዚህ አይነት ሰዎች ብቻ አይደለም። ትናንት አይታችኋቸው ከሆነ ትናንት በጣም ከታሰሩበት ሁሉ የተለቀቁ ይመስል እደሱ ጋር እንደዛ ብለን በጣም ቆየን። ከዛ እኔም ጋር እንደዚህ ሆን በኋላም አቤጋም በተለያየ ቦታ ላይ ትናንትና በጣም ሲያናክሳቸው ነው ያመሹትና እንደዚህ የሆን ግን እንዴት ማለት ተመሳሳይ ሰዎች ስለሆኑ ነው። እኔ አዳዲስ ሰው ቢመጣ አዳዲስ መካኒዝም ቢመጣ ችግር የለውም ሁላ። ግን እነዛው እድሜ ልካቸውን ተወልደው እንዲህ ብለው አቅደው ስንት ነገር ያሉ ሰዎች ዛሬም እያታለሉ እዛ ጋር አሰልፈው እንደዚህ የሚሉንና እኛ ቤት እዚህ መቅበዝበዛቸው ምናምን ችግር ላይኖር ይችላል። በተለያየ ቦታ በሃይማኖት አሁን የቀሲስ በላይን ጉዳይ ስታዩት እንዲህ ቀላል ስሜት አይሰማችሁ። በጣም ብዙ ነገር ይባላል። እኔ ነኝ ልብስ ያለበስኩህ፣ እኔ ነኝ አዝመራ እንድትል ያልኩህ፣ እኔ ነኝ ያሰለጠንኩህ፣ እኔ ነኝ ምናምን የሚሉ አሉ አይደለም። እስኪ ያሰለጠነ ሰው በዚህ ልክ ደንቆሮ፣ በዚህ ልክ ገዳይ፣ በዚህ ልክ ነውረኛ፣ በዚህ ልክ ለማኝ ይሆናል ወይ? እና እነዚህ ሰዎች የሚናገሩት አሰለጠንክ ያሏቸውን ሰዎች ለማሰደብ ነው
ወይስ ለማስመስገን ነው የሚናገሩት? ዛሬ ስልጡን ጉራጌ ወልቂጤ ላይ ትናንት አረጋግጦላል። ስልጡን ዘመኑን የሚሄድ ሰው ነው፣ ዘመኑን የሚኖር ነው። ይህ ዘመን አእምሮ ላለው ዘመነ ድሮን ይባላል። በዘመነ ድሮን ቆመ ጠብቀኝ አይሰራም። መንገድ መዝጋት መንገድ መስራት ነው። መንገዱም ያው ሃይዌይ ወይም ሌላ ስፋቱም ሆነ ኳሊቲው እየጨመረ የሚሄድበት ላይ ነው ያለ ነው። ዘመኑ ከፕሌንም ፕሌን አይነት ፍጥነቱ፣ ቅልጥፍናው፣ ምቾቱ እንደዚህ የተባለ ንጽጽሩ ከምቾት ከፍጥነት ከምን ጋር እንጂ ጭራሽ ኧረ ጥራኝ ጫካው እያሉ በዛ በድንቁርና ጸጉርን እያንጨበረሩ ያጋንንትን ባህሪ ለመውረስ በሚደረግ ጥረት አይደለም። በገዳይነት ዛሬ እኮ ውሻቸውን በሎሽን የሚያጥቡ ሰዎች ባሉበት ምድር ላይ ተቀምጦ ሰው እዚህ በድህነቱ እንኳን በሰላም ወጥቶ እንዳይገባ እናት አባቱን የሚገልጽ ጭንጋፍ እድሜው መርዘሙ የሁላችንም አስተዋጽኦ አለበት ወይ ሁሉ ላይ እንጃ። ያቢ ልዩ ነው። እኔን ማውቀው ፈረንጅም የሆነ አበሻ እንደ አብይ ያለ ጭንቅላት ያለው ሰው አይቼም አላውቅም። በፈለገው መስክ በፈለገው ትምህርት ደረጃ እንደ ልቡ ወረቀት ብታሽ ወረቀት ሳይዝ መናገር የሚችል ሰው እንዴት እንደዚህ አድርጎ አእምሮውን እንዳሰለጠነው አላውቅም። እና የሚያስደንቅ ሰው ነው። አብይን ቅድም እንዳልኩ እኔ አእምሮ እንዴት እንደታነጸ አላውቅም። ሰውዬ ግን አእምሮ ገናው ማለት ነው። እሺ አሁን እኒህ ሰው ፕሮፌሰር ናቸው። በዘመኑ በይሉንታ ይሄ በማሽቃበጥ የተሰጣቸው ፕሮፌሰርም አይደሉም። ከየትኛውም ቦታ ላይ በመወለድ በምን ቢሆን ኖሮ ሌላ ስም እንሰጣቸው ነበር። ግን እውነትን የሚመሰክሩና የኖሩ ሰው ናቸው። ፕሮፌሰር መስፍን ወልደ ማርያም እና እኒህ ሰው ሲናገሩ እንደዚህ ይባላል። የገነት ዘውዴ ቅኝ ተገዢ ወንድነቱን እንደ ወንድ ማኖር የማይችል ሱሪውን እንኳን በአግባቡ የማይሸክፍ የተቀደደ ሱሪ ለብሶ ስንፍናውን ፋሽን ነው እያለ የሚሸፋፍን ወራዳ ትውልድ እኔን የሚመሳስል ማለት ነው። በእኔ አቅም ልክ ያሉት በተለይ አፋቸውን በየሄዱበት ቀብር ይመስል አፋቸውን እየከፈቱ ሰዎችን ለመዋጥ የሚሞክሩ ገልቱ ከንቶች አሉ። እና እነሱ ቤት ሄዶ የርኩሰት የውድቀት ዘመናችን እስከ መቼ ነው የሚቀጥለው? እና ዝም ብሎ የሆነ ነገር ታች ስትደረጉ በጣም እንደኔ የምናደደው ምንድነው? በቢሮ አያስቀምጥ በመቀኝነት በምናምን በሆነ በስራ ትንሽ ለየት ያለ የሆነ አቃፊነት ስሜት ካላችሁ ትንሽ ትልቁ ይዘምትባችኋል። ይሄ ስሜት እስከ መቼ ነው? ስትሸሿቸውም ቆሻሻነታቸውን ተከትለው ይዘው ይመጣሉ። ምንድነው? በቃ እነሱን የሚመስል አይነት አጻፋ መመለስ ነው ወይ ተገቢው? በመሸሽ እንኳን አናመልጣቸውም እንድን አይነቱን በሽተኞች እና ከእንደነዚህ አይነት ጭንጋፎች ጋር ሰጣ ገባ እየሰጠን የምንሰራውን ስራ ትተን እንዋል ወይ? የነዚህ ዘመን የረዘመው በእኛ አለማወቅ ነው። እንደዚህ ብለው በቃ ብዙ እውነቶች አሉ። እኔ እንጃ እንዴት ማስረዳት እንዳለብኝ ባላቅም በጣም ግን ነዶኛል፣ አስጠልቶኛል። ይህና መሰል ነገሮችን ሌላ ማቅራራት ሁሉ ያለበት አለ። እስኪ የት ላይ ነበር የሆነ ነገም ቢሆን ወይ ሰፊው ሌሎች ልጆችም ሊሰሩበት ይችላሉ። አይ ቲንክ ሼር ማድረግ እንችላለን። እንደዚህና እንደዚህ እየተባለ ምን አይነት ጨዋታ እየተጫወቱ እንዳለ እንድታዩ ሁሉ ፈልጋለሁ ነው።
ከወለጋ የመጣው ምንድነው መናረግ ኦሮሞም ትለው ወይም ሲዳማ ወይም ወላይታ እዚህ በወታደርነት መጥቶ በዚህ ገባና ተኩስ ሲባል የሚተኩሰው ምናረግን በእነዚህ ባንዳ እህትና ወንድሞቻችን አይነት የእነዚህ ባንዳ ወገኖቻችን እጅና አንገት ነው መቆረጥ ያለበት። ዘመነ መልኩ ምንድነው የሚመስል ሞባይል ላይ ያሳዩን ይላሉ እኮ አሁን የኔ መልክ ይታወቃል አይደል? ብዙ ማህበራዊ ሚዲያ ላይ ሰው ያልኳል የኔ ከሆነ የኢትዮጵያ ገጠር ጫፍ መጥቶ የዘመነ መልክ እንኳን ማያቀሰውን እየላኩ የሚያዋጉ ሌሎች ኢትዮጵያውያንና ወንድሞቻችን በመከላከያ ስም ይመጡት ማለት ነው። ዘመንንና የዘመንን እናት ቤት እኮ ጠቅሞ የሚያሳዩ የራሳቸውን ዘመኖቻችን ከየትም አልመጡ። በዚህ አጋጣሚ አንዳንድ ቦታ እርምጃ በወስድ ዘመዶችን ደንባቃባስ ምን ደማለና ከዚህ በላይ ቢከረፋል። ሀያና 30 ካድሬ ከተሞች ውስጥ ቁጭ ብሎ ግን አንፋና ያጎት ልጅ አንፋና ያክስት ልጅ ፋኖ ወንድም ሳላላቸው ብቻ ያልተነኩ ካድሬዎች አሉ። አሁንም ግን መረጃ የሚሰጡ አሁንም የመከላከያ ካምፕ ውስጥ ተቀምጠው ይቁለጫሉ። መጫከን ከነዚህ ወንድሞቻችን ከነዚህ ካድሬዎች ላይ። ስለዚህ ሚሊሻ ሆኖ ፖሊስ ሆኖ በየትኛውም ስራ መስክ ተሰማርቶ ህዝቡን እያስጨፈጨፈ ያለ ሰው የሚያርሳት መሬት አትኖር። በዚያ የሚያርሳት መሬት ከቻልን እናሳርሰዋለን ወይ እናርሰዋለን። እኔ ቢሆን እናርሰዋለሁ የገበሬ ልጅ ካልሆነ ጾሙን ይቀር እዚህ እያመረተ እየበላና መከላከያ የሚባለውን ወራሪ እየቀለበማ ህዝቡን ሲያስፈጭቁ መልናል ሀብት ንብረቱን እንወርሳለን። በቀጠናው የሚገኙ የጠላት ጠንካራ ማዕከላትን በጥናት መለየትና ለዘመቻ አካል ማሳወቅ ግልጽ ነው። ይሄ ቀጣይነት ያለ የማህበረሰብ ንቅናቄ መፍጠር፣ የፖለቲካ ትምህርት መስጠትና ቀልዱን እንድታዩት ነው። ይሄ ሰፊ ነገር ያስፈልገዋል። ነገ ደሱም ሆነ አቤ ሁሉም ሰው ቢሰራበት። ምክንያቱም አንድ መሬት እንቀማለን፣ ሀብቱን እንወርሳለን፣ እንገላለን፣ እንበቀላለን፣ በያለበት እናጠፋለን የሚል ነው። ምንድነው እሱ ሊያጠፋ ነው ወይ እሱ ሊያደርግ ነው ወይ ካላችሁኝ አያደርገውም። የሚወራው ግን ይሄ ነው። ይሄ ምን ማለት ነው? ትንሽ ትልቁ አሁን የሚያወራ ሰው እዛ ቦታ ላይ ከሆነ ያንን የማይጠላ ያንን የማያሳድድ ያንን የማይጸየፍ ማንም የለም። ያንን ህዝብ ከሁሉ ጋር የሚያጣለው የሚያስጨርሰው ማን? ከዛው ውስጥ ይወጣ። እነዛ የሆነ ነገር ሊያገኙ ይችላሉ። ብታገኙት የት ነው የምትበሉት? ልኬታው እስከምን ድረስ ነው? መሬቱን እናርሳለን እንድንል እንደምታቀበረው ወይ እንደዚህ እኔ የምጠቁም አንተ ነህ እንደዚህ ነህ። አሁን የሰው እንደ ሰው ቆሞ የታገለ ወይ የሆነ ነገር ያደረገ ምናምን ቢሆን እሺ እንደው የሆነ ነገር ትላለች። ምንም ነገር የሌለው ግን ይህን ተከትሎ የሚሞት ሰው መኖር ደግሞ ስታዩ በጣም የሚያሳፍር ሁሉ ይሆናልና እንድና እንድ ነው እየተባለ ያለው ቀልዱ በዚህና በዛ ነው። ያልተቀለደ ያልተሾፈ ነገር የለም። ምንም ይባል ምንም አማራን የበላው አማራ ነኝ የሚል ሰው እንደሆነ ድምዳሜ እንዲያዝ ነው ዛሬ የፈለኩት። በዛም ይሁን በዚህ ደግሞ ይሄንን ካርድ ያነሳ ሁሉ በወረቀት በሆነ ነገር ላይ ደግሞ ዋጋ እንደሚያወጣ አድርገው የኢትዮጵያ ታሪካዊ ጠላቶች ያቀዱት አንድ ነገር አለ። አማራ ብሎ በዛ ስም ኢትዮጵያን ለማጥፋት የሚነሳን ሁሉ ስፖንሰር ለማድረግ ገንዘባቸውና ማንኛውም ነገራቸውን አዘጋጅተው ያሉ አሉ። የካናዳ መንግስት አንድ ምንድነው በኢትዮጵያ ላይ ምናምን በሰሜንና በመካከለኛው ኢትዮጵያ አካባቢ እንዳትንቀሳቀሱ እንደዚህ ምን እንዳቀዱ ምን እንዳሉ እንግዲህ እየተናገሩ ነው። ዜጎቼ ተጠንቃችሁ እንዳትወጡ ምናምን እያለ የተደረገበትን ሁኔታ ሁሉ አይተናል፣ ሰምተናል። ይሄ ሁሉ የሚደረገው ግን በእኛ ጋር ለመጫወት ነው። እነማን ናቸው? አዝማሪነት ተትቶ ፖለቲከኛ መሆን የተባለው በተለይ ቲክቶክ ላይ በጣም የበሰበሰ ነገርና የጥፋተኞች ጽንፍ ይዞ የሚራገጡበት እንደ ኢትዮጵያውያን ደግሞ በጣም የሚያሳፍር የነውር ጥግ የሚታይበት ኮሚኒቲ ጋይድላይንሱ ራሱ ምን እንደሆነ አላውቅም። ወይም የሆነ ተሰዳደቡ ተብሎ የተፈቀደው ወይም እንድተባባሉ ተብሎ የተፈቀደው ቲክቶክ ላይ ይመስለኛል። ሆን ብለን ሰርች እያደረግን እንደስናይ እኒና እኒ መሰል ሰዎች በዛ ጋር እንትን ብለዋና ይሄን እንትን ለማለት ማድረግ ያለብንን ሁሉ ነገር ወደኋላ የምንልበት ዘመን ሁሉ አይደለም። ከዶክተር አብይ ጋር ከመከላከያ ሰራዊት ጋር ከኢትዮጵያን እውነት በእውነት ይዘው ከሚሄዱ ልጆች ጋር ምንም ነገር ሊሆን ሆኖ አይደለም።
የነዚህ ዕድሜ አንድ ቀንስ መርዘም አለበት ወይ? እባብ ሆኖ ስታዩት የምትፈሩት የምንፈራው ምንም መርዝ ይኑሮ አይኑሮ እኮ አለ። በቃ እሱን የሚመስል ነገር በጎማ እንኳን ቢሰራ ከሆነ ነገር እንኳን ቢሰራ እባብን እንፈራዋለን። በውስጥ የቋጠረው ነገር ስለሚል እባቦችን ለምን ዘመን ሰጠናቸው? ቶሎ ጠርገን ወደሚሰራው ነገር አንድም ወይ? ከነዚህ ሰዎች ጥገኛ ለምን አንድም? እነሱ በዛ ጥገኝነት ሆኖ አገር ለማፍረስ ሰራሉ። በአገር ማፍረስ ላይ እንደዛ ነገር ያደረጉ የሚሄዱበት ነገር ለምዶታልና ይሄ በዛ ባላማጣም በራያ የሚባል በየትኛውም አግባብ ይመጣ ምንም ነገር ኖሮ አይደለም። ጥላቶች እንዳሉ ሆነው የነዛ ጥላቶች ግን ፍሬ እንዲያፈራ እያደረግን ያለነው እኛንን የእኛን መስራት የእኛን ዩኒትነስ በኢትዮጵያዊ ማንነት በኢትዮጵያዊ ክብር ውስጥ ሐቅን ይዘን እንቁም። ከቄስ በላይ ተነስቶ እዛ ሲከድ አሁንም ቤተክርስቲያናት ላይ የሆነውን ነገር ሁሉ እያየን ነው። አይ እኔ ስልጣና ያችን ቤተክርስቲያን ላይ እየሆነ ያለው ነገር ይሄን ነው የሚመስለው የሚል ሌላ የሆነ ሰው ያወራኝ ነበረ ባለፈው። እስካሁን እዚህ ጋር ካገኘሁት እሱን መስማት ያለብን ይመስለኛል። ዋናው የፖለቲካ ስራ የሚሰራ ቤተክርስቲያን ውስጥ ነው። ፋኖ የሚያደራጁ እዛ ውስጥ ነው ቤተክርስቲያን። እሺ ዋናው ፖለቲካ የሚሰራው በተለይ የፋኖ ጉዳይ ቤተክርስቲያን ውስጥ ነው ነው የሚለው ሰውዬ። ቤተክርስቲያን ውስጥ ነው እንደሰንበት ይሆን ስብሰባው ቤተክርስቲያን ነው። በቃ እዚህ ሌላ ቦታ ላይ አይሰበሰብም። ቢመጣ ምን ቢልም እዛው ቤተክርስቲያን ተመታለ ማለት እዚያ ገብረን ትናንት ልማ ምክንያቱም ቤተክርስቲያን ነው ይሳለና የገባ እንጂ አይደለም ተባለ የሚታመን እና የሚደረገውን ደግሞ የና ሞኝ ነው እንደምታውቁት እዚህ የዋና ግን የሚያውቁ ሰዎች ናቸው እኮ የሚያደፋፍሩት እንጂ ያን ቤት ሰው ይፈራዋል። አሁን ቤተክርስቲያን ውስጥ ገብቶ ንግደል ብሎ መመካከር ምን ያህል መቅሰፍት እንደሚያመጣው እኔ ከተማ ስለገባው ብቻ እስላም ሆኖ ክዶ ሄደ በሚል እርዳታ ላደርግልህ ብሎ ቅማል በወገቤ ላይ ያለ ዱቄት በራሴ ላይ አይኔ እስከሚጠፋ እያስፈጭው በሰው ቤት ሆኜ ነው ከተማ ውስጥ የኖሩት። ወላጅ ድሮ እሱ ቤተ ክርስቲያን ተማሪ ነበር እና እሱ ወደ ከተማ ሲሄድ ደብረ ማርቆስ ነው በቃ ክህነት ይዘህ ስልጣነ ክህነትን ይዘህ ወደ ከተማ ገባ ማለት በቃ አንተ ሰለም ካንተ በቃ ሃይማኖትን ተወጣ በሚል ቤተሰቡ በሙሉ ረግሞት ጥሎት ሄዶ ቅማል ላይ እየፈላ በጣም ብዙ ስቃይ ውስጥ ገብቼ ነበር። ያን ያህል ነው ክህነት ይዞ ወደ ከተማ ሄደ ነው። ሌላ ጥፋት አልፈጸመም፣ ግን ያን ያህል ነገር እንኳን ነበር እንኳንስ ሌላ ነገር ነው ሲሰራ የሚል ነው የሚናገረው። ቸከና ነው ወየነው ይሄንን ያደረጉብኝ ምንድነው? ከተማ ውስጥ ዲቁናን ጥሎ ክብሩን ልነግር ነው። ለዚያ ቤት ያለ የህዝቡ እስ ደግሞ ከተማ ለምን ገባ ነው ጉዳዩ። በቃ ረገሙኝ ወይ እናትና ወይ አባት ማለት እኛ እንረዳም ወይ ዲቁና ባልገባ ነበር። እስላም ከተማ መግባት በራሱ በቃ እስላም መሆን ነው ብለው አሰቡ ማለት እሱ ነው። ዋናው ደግሞ ዲቁና ቤተክርስቲያን ውስጥ ገብተህ ወደ ከተማ ከገባ አረከስክ እኛን አሰደብከን ነው የነሱ እንግዲህ ይህን ያህል እውቅና ለቤተክርስቲያን ነው የሚሰጡት ክብር ነው ይሄ የሚሰጠው። ፈራዬ እግዚአብሔር ዛሬ የመስቀሉ ወድቆ የጦር መሳሪያ ማከማቻ አደረጉ። ያን ያህል ክብር የነበራት ቤተክርስቲያን ዛሬ የጦር መሳሪያ ማከማቻ ሆነች። እንግዲህ አንድ የተቀደሰ ቦታ ጦር ማከማቻ የገዳዮች መመካከሪያ አደረጉት። የወንበዴ ዋሻ ሆነ ማለት ነው። በቃ የሚያሳዝን ቁም ነው። እና ገና ምን መሰለህ አንድ ሰው እኮ ምን አለ መሰለህ ፈጣሪ ህዝብን ሊጎዳ ሲፈልግ መሪ ያሳጠዋል። አሁን መሪዎች ስለሆነ የሳቱት እንጂ አሁን የነፍስ ልጅ ግን ይህን ካላደረግ እኔ ኃላፊነቴን አጥቻለሁ ቢለው ያታጣቂ እንኳን ትጥቅ ይፈታል እንኳን ሌላ ክፉ ነገር መስራት ይቀራል። ህዝብ ኃጢአተኛ ሲሆን መሪ ያሳጠዋል፣ በእነሱ ይጎዳል እንጂ
አንድ የነፍስ አባት አንድ ቄስ ማለት ነው አይ ገዳይነት ነውር ነው፣ ይህን የማታደርግ ከሆነ ገዝቻለሁ፣ የኔ ልጅም አትሆንም፣ የሃይማኖቱም ተከታይ አይደለም፣ ሃይማኖቱን እንዲህ አይልም ብሎ ቢለው ወዲያውኑ እርቅ ይፈጽም ነበር። ነገር ግን ያ ነገር እየተካሄደ ያለው በማን ነው ማለት ነው? በሃይማኖት መሪዎች ነው። ይሄ እንግዲህ ከራሱ ከተለያዩ ቦታ ላይ ያለ ትዝብት ነው። እውነት ነው፣ ግን እውነት አልጣፍጥ ብሎ አልዛለ ውሸት ነው የሚጣፍጠው። ቄሶች ማለት ነው ያንተ የነፍስ አባት አልሆንም አውግዣለሁ ቢሉት ማለት ነው። አዎ እኔ በዚህ የእግዚአብሔር ቃል ስለማይፈቅድ ትቻለሁ ቢለው እኮ እኛ ሀገር እኮ በእኛ ልጅነት ራሱ ባል ጥሰት ከተገኘ ኩታው ይታሰራል። ቅጣት ኩታን የተቋጠረች ኩታ ነው ለብሰህ እንድታሳልፍ ይፈረድብህ ነበር። በቃ ያችን ሰው እያየህ አደባባይ ሁሉ ትሄዳለህ። ያ ምንድን ነው? ባል እንትን ብሎ ተወግዞ ነው ተብለህ ለሌላ ማስተማሪያ እንድትሆን። እስከዚያ ድረስ ሃይማኖቱ ይከበር ነበር፣ ይፈራ ነበር። ዛሬ ግን ዋናዎቹ ማን ሆኑ? እነሱ ናቸው። እነሱ ያንኑ ቤት በቃ ተዳፈሩት፣ አበላሹት እንጂ አሁን ማነው ገብቶ እግዚአብሔርስ እንዴት አድርጎ ይሰማል? እንዴት አድርጎ ስለተዳፈሩት ስለናቁት እግዚአብሔርስ እንዴት ይሰማል? እነሱ ቀለዱበት። እንግዲህ ይህም ስልጣን የነበረው ሰው ነው። ድቁና እዛው ቤተ ክህነት የኖረ ሰው ነው። ይሄ ሰው መጀመሪያ ቤቱ ላይ መሆን ያለበት ቅድመ ሁኔታ ሳናደርግ እንዴት አድርጎ ይሰማል? እንዴት አድርጎ በዚህ ከዚህ በኋላ እንዴት ይሆናል? በጣም በግልጽና እስካሁንም ድረስ አለመጸጸታቸው የአባቶች ችግር ነው። እዚህ ጳጳሳት ውስጥ ያቸው ግደሉ የሚል ጳጳስ እዛ አሜሪካ ሆኖ አለ እንጂ ስለወጣኝ እንደዚህ የሚሉ አሁን እዛስ አማኑኤል አካባቢ ያለው እንደዛው አይደለ? አዎ አማኑኤል ደብረ ኤልያስ ውስጥ የተሰራው ያንን እንትናቸውን ታጥቀው ከቤተ ክርስቲያን ውስጥ ሆነው ያስቁራት ውስጥ ወርድ የለም። በጣም ደብረ ኤልያስ ያቺ ደብረ ኤልያስ ገዳም በጣም ሰፊ ገዳም ነው። መድኃኔዓለም ቤተ ክርስቲያን ራሱ ጎንደር ላይ ደወል ደውሎ ተነሱ ውጣ ብሎ የቀሰቀሰ ተስፋት መከላከያ የገደለው ጎንደር አሁን ቅርቡ ነው እንዳደረገው ያምናው አባናው ጦርነት ተስቦ ብሏል። ደወል እየደበደቡ ደወል ሲባል ወደ ቅዳሴ ወደ አገልግሎት የሚጠራበት ሰዓት አለው። የዛ ምልክት ነው። ሰው በዛ ምልክት ነገር ተወረርን ወይም ደግሞ ድንገት ከተደወለ ደወል ቤተክርስቲያን ላይ ችግር ደርሷል ብሎ ነው የሚሰራጨው መልእክቱ ማለት ነው። የዛ አይነት መግባቢያ ቋንቋ ሆኖ የሚያገለግለውን ደወል እንትን ብሎ በመከላከያ ላይ ሰው እንዲዘምትና ሃይማኖታዊ የሚመስል ጦርነት እንዲካሄድ ነው። እዙ ላይ ስለ ሃይማኖት አቦይ መሳፍንት ትናንትናም ሰምታችሁታል። ደሱ ጋር መሰለኝ የሰማ ነው። እኛ እንደው ሙስሊምም ማንኛውም ሰው ችግር አብረን ነው የምንኖረው፣ ግን እንደው ስልጣን ላይ ሲመጣ የሚለውን እሱ ሲናገር እንዳንድ ሙሚን ወይም እንዳንድ አማኝ ችግር የለውም። ምክንያቱም ከሱ የሚበልጠው ቃለ እግዚአብሔርን አወቅኩት የሚለው ጠምጥሞ መስቀሉን ተሸክሞ የሚሄደው ከሃዲ ስላለ ይህን ሰውዬ ስላላስተማረው ስላልገሰጸው ትክክለኛውን መንገድ ስላላሳየው ነው ይህ ሰውዬ የሳተን እንላለን። ልጆችም የያዙትን መሳሪያ የጦር መሳሪያ ሁሉ ይዘው በባዶ እግር የምትረገጠዋን ጫማ ተወልቆ የምትገባባትን ቤተክርስቲያን በእንደዛ አይነት የግዳይነት መንፈስ ተይዞ እንዲገቡ ያበረታቷቸው የሃይማኖት ቦታዎች ጽላቱንም የሚሸጡ ያችን ቤተክርስቲያን የግዳዮች መናኸሪያ ያደረጉ የተሰጣቸውን ስልጣን ላይ የባለጉ በስልጣናቸው የሸረሞጡ እንደማለት ነው። እና በዚህ መልኩ እንደዛ የተባለው ገዳዮች እንደዚህ ሃይማኖት ምንድን ነው፣ ከሃይማኖት ጋር ተያይዞ ጦርነት ማንሳት ምንድን ነው የሚለውን ማንኛውም ሃይማኖት ማለት ነው ያመናችሁትን ሃይማኖት ስርዓት አምልኮታችሁን ያንን ሃይማኖት የሚመስሉ ነገሮችን የምታደርጉበትን ቦታ፣ አካሄድ፣ ጊዜና ማንኛውንም ነገር አታደርጉም። እኔ የማምነውን ነገር ነው የምትሄዱት። ይሄ እናንተ ይዛችሁት የነበረውን ነገር ስርዓት አምልኮቱን አትፈጽሙም፣ አብራችሁ አትሆኑም፣ ሃይማኖታችሁ እናምነዋለን የምትሉት ነገር በሙሉ በተግባር አትገልጡም የሚል ጨቋኝ አካሄድ ከመጣ ያን ጊዜ ተነስቶ መቃወምና ጦርነት ማወጅ
ጂሃድ ወይም ሰማዕትነት ወይም የመስቀል ጦርነት ይባላል። በእስልምናው ጂሃድ፣ በክርስትናው የመስቀል ጦርነት ወይም ሰማዕትነት ይባላል። ፈጣሪ የፈቀደውና እምነታችሁ የሚፈቅደውን ነገር አታደርጉም፣ የኔን ትከተላላችሁ የሚል ባለጌ ጋጠወጥ የመጣ ጊዜ ከዛ ውጪ የትም ቦታ ላይ ሃይማኖት ማለት እኮ የሆነ ነገር አለ። አንድ ቤተሰብ ላይ አንዱ ቄስ 6 ሰዓት ላይ ይበላል፣ አንዱ 9 ሰዓት ላይ ይበላል። ጾም ውለው ማለት አንዱ 12፣ አንዱ ደግሞ ከቀን አንድ ጊዜ ብቻ ይመገባል። ግን ሁሉም ቄሶች ናቸው። እምነት ማለት ያ ነው። ሁሉም በዘራው ልክ ፍሬውን ያጭዳል። እምነቱ የሚከሰበው ከፈጣሪ ስለሆነ እንጂ አይ መሐመድ ስለተባለ እንደዚህ ነው፣ ገብረ መድን ስለተባለ ክርስቲያን ሃይማኖተኛ ነው፣ አይ የሆነ ሰው ስለተባለ ቶሎሳ ስለተባለ እንደዚህ ተብሎ ነው እንዴ? ይሄ እንዳልኳችሁ ሁልጊዜም እንደምናገረው ዛሬም ደግሞ የኔነት በሽታ ያጠቃት ዓለም ውስጥ ራስን ለማስመለክ ራስን ገዢ ለማድረግ የራስን ሹመት ለመቆለል የማይገባን ግብይት ለማግኘት የሚደረግ የርኩሰት ጥግ ያለው በሰዎች ዘንድ። ኢትዮጵያ ኑርልኝ ውድ ጉባኤ በርታ። ኢትዮጵያ ከፍታ በቅርቡ እናያለን። ጃውሳው እንደ እባብ አናቱን ይባላል። አዎ ተባረክልኝ ለሱፐር ቻቱ ተባረኪ። ያ ምንም ጥያቄ የለውም ይባላል፣ ይመታል። ዛሬም ላይ አንድ ቀንም አንድ ሰዓትም አንድ ሰከንድም ግን ሊያመልጠን አይገባም። ምክንያቱም እነዛ ሰዎች የረከሱ ናቸው። እነዛ ሰዎች ሰው እያጋደሉ ነው ገንዘብ እያገኙ ያሉት። እነዛ ሰዎች በጣም በጣም የእናት አባታቸውን ማንነት ሁሉ የካዱ ናቸው። እነዛ ሰዎች ከየት ተነስተው የት እንደሚደርሱ የማያውቁ ካዲዎች ናቸው። የትኛውም ቦታ ላይ ደም ያፋስሳል ላሉት ነገር ላይ ሁሉ ስፖንሰር የሚያደርጉ ከየቦታው አሉ። ቃርሚያዎቹ፣ ጥራጊዎቹ እንደ ኢራ ኦፍ ዲዛስተር የጥፋት ዘመን ጥፋትን በላይ ላይ ያርግልህ ወይም ያርግልሽ ራስን ክደህ የመጣና እንድንድ አይነት ርኩሰቶች ስላሉ ያንን ሃይማኖቱን አርክሰው ከሚጠበቅበት ቦታ ላይ መምር ሆኖ ያንን የማይኖር ሰው ነው እንጂ የሚያናድደው በቦታው ላይ እንትን ያለለማ ቢሆን ምን ችግር አለው? እና እንድንድ አይነት እንትኖች አሉ። አጥፋቸው ነሳሮኔ እንድንድ አይነት ተባዮችን ተለተሎ መጥረግ ነው። ምክንያቱም እነሱን በእውነት ቀብራቸውን እስካንድያው ድረስም ማጥፋት በጣም የግድ ነው የሚለው የግድ አያስፈልጉም። ለኢትዮጵያችን አያስፈልጉም። ኢትዮጵያ ውስጥ የሚሰሩ ሰዎችን የምናበረታታበት ከእነሱ ጎን ላይ ሆነን እኛም ለመልካም የምንሰለፍበት ዘመን ነው መምጣት ያለባቸው። እነዚህ አጋንንት ይሁኑ ሰው ይሁኑ ሴት ይሁኑ ወንድ ይሁኑ በያዙት ነገር ላይ ሁሉ የሚያፍሩ የተዋረዱ የተሸጡ የተለወጡ ሁልጊዜም በደም ንግድ ውስጥ ላይ የሚኖሩ ወይም በደም ባህር ውስጥ የሚኖሩ አሳዎች የደም ውላጆች የአጋንንት ፈረሶች ናቸውና እንደነዚህ አይነቶች ክፎችን በማጥፋት ላይ ምንም ጥያቄ በሌለ ሁኔታ እንትን ማለት አለብን እንጂ በጣም አሁን ወንድማችን እዛው አንድ የቤተ ክህነት ሰው ስለሆነ እዛ ቦታ ላይ የሚሰለጥኑትና በየቦታው ገላጋይ በሌለበት አንድ ቄስ ሊያስታርቀዶ ሞተ ሲባል ሰምታችኋል? አንድ ሽማግሌ ሄዶ እንደዛ ሲደረግ ሰምታችኋል? የለም። ዛሬ ስለ ሀገራዊ ምክክር ኮሚሽን ዛሬ ስለ ሽግግር ፍትህ የሚያወራ አለ? የለም። ዛሬ የሚያወሩት ስለ ሁቲ ስለዛ በሆነ ቦታ ላይ ያንን የደም ነገር ያላዳረሱት ነገር የለም። ሁሉን አዳርሰዋል። ከዚህ በኋላ ቤት ሊነግዱ ይችላል። ወያኔ በትግራይ ህዝብ ነገደ። ከዛ እስከ ደብረ ሲና መጣ። ከዛ በኋላ በየቦታው ላይ ያገው ሸንጎ ብሎ ሰቆጣና ምናምን ላይ ያንን ሁሉ ነገር አደረገ። ከዛ ቅማንት ብሎ በዛ ላይ ያንን ህዝብ አቋሰለ። ከዛ ጉምዝ ምናምን ብሎ እንትን አለ። አስቡት። እንደዛ አይነት ነገሮችን ሁሉ አደረገ። እዚህ ኦሮሚያ ክልል ላይ ሸኔ እንደዚህ ብሎ አለ። በሁሉም ቦታ ላይ ተዳረሰ። ሁሉም ነገር ያልተዳረሰ ነገር የለም። ዛሬ ይበቃል ወደ ትክክለኛው ነገር መምጣት። መሪን እንኳን መብላትና ማጋደል ሁልጊዜ ለውርደት ነፃ ያወጡትን ካልኩሌት ማናደርግ። እሺ አወሩ በሉ ገደሉ። የነዚህ ተባዮች እድሜ ለምን ይራዘማል የሚለው እንትን ማንለው? አይ የሞተው ናሁሰናይ ቶሎ መግለጫ ስጡና እኛ እንለምንበት የኛም ይሁን የሚል ጭንጋፍ የኛም ይሁን የሚል ጭንጋፍ ያንን በቀጥታ መከላከያ መረጃ ደረሰው ገደል።
ምን ቄስ ሆነ? ምን ቄስ ተግባሩ ሌላ ስሙ ሌላ ሆነ እኮ በቃ አለቀ እኮ። ያ ደግሞ በጣም የዛ ቦታ አርካሽ፣ የዛ ሃይማኖት አርካሽ አጥፊ ማለት እኮ ነው። በተለይ የተቀደሰ ነገር ስም ይዞ ተቀደሰ ስራ ሊሰራ ተወክሎ የረከሰ የአውሬነት ስራ ሲሰራ እኮ እንደዛ አይነት ጥናት እኮ የላትም ቤተክርስቲያን ራሱ። እና በጣም አሳዛኝ ነው። እግዚአብሔር እንደው ትልቅ ታሪክ ይፈቀዳል ነው ተከታታይ ፈጣሪ ድረስ በሱ ላይ ማመጽ ነው እኮ። አሁን ትንሽ ትልቁ እንግዲህ በጉልበቴ ነው መስቀሉን ትቶ ያየው በመሳሪያ ማመካት ሲመጣ እኛ ዘንድስ ያገኘ የተሰራው ባለው በሙሉ ወጥቶ አይደል አብሮ አደከሰል ፎቶ አሁን የባለፈው ነው የመጀመሪያው የባለፈው እንጂ የባለፈው ሁለተኛው ጦርነት ላይ ተሳትፏል። በጣም አሁን በቅርብ ነው በዚህ በጎንደርም ዙሪያ ላይ እሱ አሁን በዛ በእንቅስቃሴ ላይ በነበረበት ላይም በዛ ላይም የተነሱት እንደዛ አይነት ሰዎች አሉ። በቄስ ስም ነው። አሁን ቄሶች ከሰማችሁ በተለይ ቀሲስ በላይም ላይም ስላላችሁ ቀሲስ በላይ ላይ በዛ ልክ የተነሳችሁበት ለምንድን ነው? ሁሉንም አውግዙ። ስታወግዙ ሁሉንም ስትሸፍኑ ሁሉንም ሸፍኑ። በግልጽ ግን ትንሽ ትልቁ የሚያነጻጽረውና የሚያውጉድ ታይቷል። ዛሬ ላይ ማየት ያለብን ይህን ታሪክ እያያዝን እንሂድ። እነዚህ መጥፎችን ደግሞ በያገኘንበት መጥረግ ነው። እዚህና እዚህ ተደብቀው የሚመጡበት አለም በይፋም ቢሆን ሀገር እንዳይኖረን አብረን እንዳንኖር ያገኘነውን ነገር ሁሉ እንድናጣ እነሱ ግን በዛ በደም ንግዳቸው እንዲበለጽጉ የሚሄዱ ሰዎችን እናጋጥ። ያልተዳረሰ የለም ያልናችሁ ክልላችን ሀገራችን በየቦታው በግልም ባንድ ላይም ተዳርሶ በንሰሞን እዛች ጃዊ ወይም መተከል አካባቢ ላይ አገውና የጎጃም አገው ያው ይዞነ ማለት ነው። አገውና አማራ ብለው ያሏት ነበረች። ያችን እንኳን በንሰሞን እዛ ሲያጧጥፉ ነው የቆዩት። ጃዊ አካባቢ ላይ የተለያዩ ነገሮችን እየሞከሩ ማለት ነውና አሁንም በዛም ይባላል በዚህም ይባላል። ክፎች ያተግባራቸው ነው። እኛ ደግሞ እነሱ ላይ በደንብ አድርገን መስራት ያለብን ነገር ሰርተን ሀገርን ወደፊት ይዞ ለመሄድ መሄድ አለብን እንጂ ከመንግስት ቤት ውስጥም ሆነው በተለያየ ቦታ ላይ ሆነው እግር እየጎተቱ ያሉ ሰላም እንዳይመጣ ሀገር እንዳትቀጥል አሁንም ከዛ መከራ ውስጥ ሆነን ዜናችን ሁሉ ተሻገርነው ያለውን መጠፋፋትና መገዳደል ሁሉ አልተሻገርነውም እያሉ እየመለሱ በዛው ቆፈን ውስጥ እንድንኖር የሚሰሩ አሉ። ዛሬም ድረስ አሁንም ድረስ ከእንደዛ አይነቱ አመለካከት ላይ ራሳችንን ገለል አድርገን ካልወጣን የነዚህ ሰዎች ያ ተግባራቸው ነው ያ ስራቸው ነው በዛው ይቀጥላሉ ነው። ግን አንፍቀድላቸው። እነሱን መስማት እኮ በጣም በጣም ስለሚያስጠላ ነው እንጂ ኳል የሚያወሩትን እኮ ታያላችሁ ብዬ ነው እኔ የማላመጣው። መልካም መልካም ነገሮችን እንዳናይ ጊዜያችንን ለመሻማት ስለሚያደርጉት ነው እንጂ እኮ እንደዛ ነው እንደዚህ ነው እየተባለ አለ በቦታው ላይ የሌለ የጎንደር ፋኖ እንደዚህ መግለጫ ሰጠ ተብሎ የሆነ ፋኖ እንደዚህ መግለጫ ሰጠ ተብሎ የማንም ሌባ ይሄን ተናግሮ በዚህና በዚህ ባክሽ ምን ያመጣል ተይው ያገዛዙ ስርዓት የምናምኑ ምናምን እያሉ ተስፋችንን እያመነመኑ ይሄ የሆኑ ግለሰቦች ይመስላችኋል። ያገዛዙ የምናምን እምንቆምባት ምንኖርባት የትም ቦታ ላይ ሄደን አይደንቲፋይ ታደርገናለች የምንላትን ሀገር በዚህ ልክ የሚያረክሱ ርኩሶች እንዲህ በቀላሉ የሚናገሩት ይመስላችኋል። ቄስ በላይ ጋር የተሰራውን ቁማር ብታዩ አፍሪካ አንድነት ድርጅት ከኢትዮጵያ እንዲነቅል አንዱ የወያኔ ወረራ በስጋት ተይዞ ወደ ኬንያ ጽፈት ቤቱ እንዲያካሄድና ወደ ሌላ እንዲሄድ ያሻጠሩ ጅኒዎች የጅኒ ፈረሶች የአጋንንት ፈረሶች ነበሩና ዛሬ ላይ ቄስ በላይ ከዛ አጋንንት ብለው አውቀውትም ይሁን እሳቸው አያውቁት ብቻ ያን ሰነድ አዘጋጅቶ ላካቸው ይሁን ከዛ ቀጥሎ የመጣው የተከበሩ ናቸው እሳቸው እሱንም የሚመስሉ ሰዎች ከመጡ ነገ ማን ይታመናል? እዚች ሀገር ውስጥ የተከበረ የሚባሉ ሰዎች እንኳን የሚታመኑበት ሀገር አይደለም። አጭበርባሪ ናቸው። የተከበረ ስም ይዘው እንኳን የረከሰ ስራ ይሰራሉ የሚል አሻጥር ከሪፖርተር ጀምሮ የሚሰራበት እዛ ጋር የብልጽግና የትግራይ ሰዎች የሰሩትን ቤት የቀማ የብልጽግና አመራር እና ያን የዘረጋውን መዋቅር ላይ በስርቆት ነበር ማለት ነው። መንግስት እዚህ የተፈናቀሉ ይመለሱ፣ በወንጀል ያሉት ደግሞ በሽግግር ፍትህም ሆነ በማን ይጠየቃሉ። ነገር ግን ሀገር እንደ ሀገር ሊያሻግር የሚችል ስራ እንሰራለን፣ ያንን መከላከያ ሰራዊቱ በኃላፊነት ወስዶ ይሰራል እያለ የፌዴራል መንግስቱ አይ እዛ ጋር የተቀመጡ ሰዎች ኦር ተሸጠዋል ወይም የሆነ ነገር ብሏል አንሰጥም፣ ይሄ በቃ የወያኔ ነው ወይም የትግራዊ ገንዘብ ቤት አንሰጥም እንቀማለን ብለው ቀምተው ነበር ማለት ነው። ከዛ ከቀሙ በኋላ ደግሞ የለም እንን ማታረጉማ ከሆነ ብለው ትጥቃቸው ጋር የነበሩ ሰዎች መሳሪያቸውን ይዘው ሲገቡ
ሩጫ። ከዛ በኋላ አይ መዋቅሩ ፈረሰ ተወረን ምናምን አሁን መከላከያ ገባና ደግሞ ፌዴራል መንግስቱ ሲቀበል ያን ቦታ እነሱ ይወጡ እነዛ የታጠቁ ኃይሎች ከተማውን ለቀው እየወጡ ናቸው ሲባል አየለም ሊመለሱ ነው እንጂ አሁን ወጡ አይቀሩም። እንዴት አወቁ? መጡ ብሎ የጮህ ሰው ሲወጡ ወጡ ማለት አለበት እንጂ የለም ሊመለሱ ነው የሚለው ቁማር የሚጠቁመው ነገር አለ እዛ ቦታ ላይ። ውሸት ነው ዝም ብሎ ነው እየቀለዱ ያለው። ራያ እንዴት ነው? ራያ ሁሉ ጠፋ። ስልክ አይሰራም። እዛ ገባ። ራያ ዳማታ እንዴት እያደረጋችሁ ነው ታዲያ? ማበር ወጣ እንዳንታይ ሲሆን መጨረሻውን ነው ብለን ዘጋተን ማለት አይጓዳ እና አሁን ምን ላይ ደረሰ ሀገራችሁ ውስጥ? አገሩ ደህና ነው እንጂ አይባል እና ሰላም ነው ሁሉም ሰላም ነው። አልሐምዱሊላህ ዋንተን በባል የጠፋም ብቻ ደህና ነው። አንዳንድማ ያማ የተለመደ አይደል? አሁን እኮ መጮህ እንጂ እኮ ሰላም ጋር የተሻለትን ያፈ ነገር ባይል ነው ወደውና ተግባሩ ይለያል። ማሜት ነው ያለው አፋርት ነው ወደ ዛሬ ዛሬ ነው ይሰራል ወደ ታወርጃው እና እንዴት ነው? እዛ ቤተሰብ አሁን እኮ አላማጣ እንትና ወያኔ መጣ ያለው አንጫጩታል ነው ብዙም ትንለው ገና ነው። እዛው ላይ ቆየ እስከ ዛሬ ድረስ ባንክ አስገባ ትራንስፈር አስገባ ምንም የተስተጓጎለ ነገር የለም። ምንም የለም። ስለዚህ ዝም ብሎ ወሬ ላይ ነው እንጂ ምንም ከተለመደው ምግባር ተግባር ውጪ የወጣ ነገር የለም ማለት ነው። አዎ ያው ብቻ አሁን ላይ ነው የመጀመሪያ ብልጽግና የሚባሉት ነበሩ አይደለ? እነሱ አሁን ገቡ የሚባለው ደግሞ መሳሪያ አላስረከቡ የሞኝ አካባቢ የተቀመጡ ነበሩ። ትግራይ ውስጥ ትግራይ ውስጥ ማለት ብዙዎቹ ራያ ተወላጅ ናቸው። እሺ አሁን እነዚህ ብልጽግና የሚባሉት ደግሞ ያለ ማጣን ግን ብዙ ቤት አለ። ኦኬ ኮርዳዊት ሰላም ነው ወይ? እንዴት ነህ? ደህና ነው ወይ? እንኳን ደህና መጣህ። ኮርዳዊት በመካከላችሁ አለ ማለት ነው። ጎህ ቴሌቪዥን ማዕበል መረጃ ነው። ሁሉም ነገር እዛ ጋር ተሳትፏችሁ ባቂ ኑር። ሁልጊዜ የምናከብረው አባታችን ወንድማችን ነውና ተባረክልን። እንኳን ደህና መጣህ ዴቭ፣ ሰላም ብያለሁ። ምን ለሚለው እዛ አካባቢ ያለውን ትናንትናም የተወሰነ ነገር አሰምቻችኋለሁና እዛ ጋር ያለው ነገር በሙሉ መጀመሪያ መንግስት በፕሪቶሪያ ስምምነቱ መሰረት ፌዴራል መንግስቱ የሆነ መንግስታት በእድሜያቸው ልክ የሚፈቱት ወይም ነገ ደግሞ ተደብቆ ቆይቶ የሚወጣ ቁርሾ የሚያስነሳ ነገር መሆን የለበትም። ወያኔ ህገ መንግስቱ የሚለው ህገ መንግስቱ ለእርሱ እንዲጠቅም ሌሎችን ደግሞ እንዳይመች ተደርጎ መሰራቱን ስለሚያውቅ በዛ መልኩ የሚጮህበት ነው። ያ ሳይሻሻል ያ ኢትዮጵያንና ኢትዮጵያውያትን በአንድ ላይ የሚያስተሳስር ለኢትዮጵያ አንድነት የሚሰራበት ዘመን ሳይመጣ ነው እሱ መጠቀም የሚችልበትና ለዛ ነው ህገ መንግስቱ እያለ የሚጮኸው ማለት ነው። ያንንም ደግሞ ጽፈው የሰጡት እንዲያስፈጽምም ደግሞ የሚያደርጉት አሁንም ከኋላ የሚገፉት አሉ። ልክ ብድር ሲሰጡም የእነሱን ቅኝ ግዛት ካልዘረጋን የሚሉ ሰዎች ማለት ነው። እና በእንደዚህ አይነት መልኩ ይጮሃል። እነዚህ ደግሞ የአማራን ስም ያዙ እንጂ ራያና ያንን ትተው እኮ ነው ጎጃም ላይ ሰው መግደል የጀመሩት። ወለጋ ላይ አውርተው እኮ ነው እዛ ጋር ሰው የገደሉት። አጣዬ ላይ ምን ሲሰሩ የነበሩ ሰዎች ናቸው እኮ ዛሬ እዛ ጋር እየገደሉ ቅድም ያሰማኋቸው የዘመነ ካሴን ምን እያለ እንደሆነ እያያችሁት እንገላለን እናለን መሬቱን እንቀማለን። ይህንን ነው መጨከን ያለባችሁ። መከላከያ ሰራዊት ጋር ሆኖ መረጃ የሚሰጥን ሰው ነው እያለ የሚለው እንዲህ አይነት አውሬዎች ከዚህ ተቀመጡ። በቃ በግልጽ መጡ ማለት ነው። ቀደም እዛ ወልቃይት፣ እዛ ራያ፣ እዚህ ወለጋ፣ እዚህ አጣዬ እያሉ ይሉን ነበር። ዛሬ ግን እዛው ቤታችን ላይ አምጥተው የሚሰሩ ሰዎች አሉና እዛ ላይ ራያ ላይ ሄደው ይሄንን ጉዳይ እናደርጋለን ያሉ ሰዎች ምንድነው እንትናቸው ዘረጉ መዋቅራቸውን። በአማራ ክልል እንትን አለ በጀት የለም ምናምን እያሉ ነበር የቆዩት። በኋላ ላይ ትግራውያን የተፈናቀሉ ሰዎች ሊመጡ ሲሉ አትመጡ፣ ቤቱን ወይም ያለውን ነገር ወርሶ አንሰጥም አሉ። ከዛ በመሆኑ አካባቢ ላይ ነበሩ የራያ አካባቢ ተወላጆችም ነበሩበት። እስካሁን ድረስ በሽፍትነት የቆዩ ወይም ጦርነቱ ከተጀመረ በኋላ በዛው የቆዩ ማለት ነው። እነዛ ላይ ሲገቡ ይሄን ነገር ለምን አታደርጉም? የተፈናቀሉት ለምን አይገቡም? ቤታቸውን ለምን አሰጧቸውም ሲባል ሮጠው ወጡ። ከወጡ በኋላ ምን አሉ? በሌላ እጃቸው አማራ ክልል መንግስት ውስጥ ሆነው ከአቶ አረጋ ጎን ተቀምጠው እንግዲህ ለአራተኛ ጊዜ ተወረርኩ፣ ጦርነት ታወጀብኝ
የሚል መግለጫ ወጡ ማለት ነው። ያና ይሄ ቅንጅታቸው እንድታናብቡት ሞር እናንተ በደንብ ትርጉም በሚሰጥ ሁኔታ ለራሳችሁ እንድተነትኑ ትፈልጋለሁ። እንደዛ አደረጉ እንጂ ሌላ የሆነ ነገር የለም። ምንም የተስተጓጎለ ነገር የለም። ምንም የለም። እነሱ ያን የትግራውያንን ቤት ቀሙ። አይ ለምን ትቀማላችሁ የሚል ታጠቁ ሰዎች ሲገቡ እነዚህኞች ጥለው ወጡ። መዋቅሩ በዛ ፈረሰ። ወይም እዚህ ጋር የአማራ ክልል ብአዴን የዘረጋው መዋቅር ፈረሰ። ከዛ መከላከያ ገባ። እነዛ የታጠቁ ኃይሎችም ጥለው ወጡ። የሆነው ይሄ ነው። ለምን ወጡ? የነዛ ቤት ስለነበረ የሚል ነው። እነዛን አናስገባም ብለው ከለከሉ። የታጠቁት ተፈናቀሉት አላማጣ ላይ አናስገባም ብለው ይሄ ብልጽግና ያለው አመራር የተፈናቀሉት እንዳይገቡ ብለው ከለከለ። ትግሬ አናስገባም ብሎ ከለከለ። እሺ አሁን ይሄ ራሱ ቢያንስ እነዚህ ሰዎች ኢትዮጵያዊ ናቸው። ሰርተው ለፍተው ሰርተዋል እንጂ በጊዜው በሆነ ፖለቲካ ምዝኛ ተቀያየረው ሲቀያየር ለቀው ሆነው ነበረ። እነዛ እንዲሆች ደግሞ መፈንሳው ትንሽ ከበድ ይላል። በጣም በጣም ወንጀል የሌለባቸው ናቸው እነዚህ ምንም የሌለባቸው። ስለዚህ ሀብታቸውን ለመውረስ ቤታቸውን ቀምቶ በቃ አስገቡ ማለት ነው። ተወልደው ብቻ ሲከለክሏቸው እነዛ በረሃ ያሉት ምሳሌ ያላሰከሙ እየመሰከራሉ ነው። የብልጽግና መሪዎችን ማለት እሺ። እነዛ ደግሞ ከመከላከያ ጋር አንድ ናቸው። መከላከያ ነው አይነኩም ያው ይታወቃሉ። ጥያቄያቸው እንደተጠየቁ ለነሱ ሁኔታውን ለነሱ ያስረዱ ነው እንጂ እየፈለጉት ማለት ነው። መከላከያ ደግሞ አሁን ተው እንዲህ ነው ተረጋጉ ካይ ሲስተካከል ምን ይበሉ። አሁን እዛ ሲመጡባቸው ፈርቱ ከሆነ ለዘጥራሽ የብልጽግናው ፈጥተው ሸሹ ብልጽግና ይባላል። ያማ የፌዴራል መንግስቱ ይዛል ተባለው። አዎ እና ሁኔታው አሁን በሳይ ያስረክባሉ። ያው ከሁሉም ፌዴራል ይመራዋል ነው ነገሩ። እስካሁን መቅረፋው ተቃረጠም ስልጣን ተቃረጠም ባልተቃረጠም ምንም ነገር እንደማስ መስተጓጎል ነገር ምንም አላጋጠመም። ይፈጠር በቃ ቦሬ እንጂ በተግባር የለም። በተግባር ምንም ችግር የለም። ዋናው ይሄ ነው የሚፈለገው። እነሱም ታጋሩ ናቸው። ያው ስሙ በመከላከያ ነው ከተማው ችግር የለም። አይ ጥሩ ነው። አማራ ክልል ቶሮክ ምናምን የሚገኝ አለ ማጋነን ነው እንጂ ምን ይላል። በቃ አጋነኑ ያጋነኑ ምን ይያሉ ሰውን ወደዛ መባላት የሚሄዱ ከዛም ከዚህም ነው ቦታው ላይ ያለ በየቦታው ላይ ያንን ቆሻሻ ነገር ስቦ ለማስገባትና ለመነጀስ ለመረበሽ የሚሰራ አሁንም ክብሩን የሸጠ ወራዳለ በተቀደሰ ቦታ ላይ ርኩሰትን የሚሰራ ቅድም እንዳልኳችሁ የሃይማኖት አባት በሉት አሁን እነዚህ በብልጽግና ስም ላይ ያሉት በተለያየ ቦታ ላይ ይህንን በሽታ ያቆየው የተከበረ የተወደደ ስም ይዘው በዛ ላይ የሚነግዱ ሸቃላዮች ናቸው እንጂ ፊት ለፊት ላይ የምናያቸው ታፔላዎች አይደሉም። ይህንን ቆሻሻ ወደዚህ እስካሁንም ድረስ ያዘለቁት። ስለዚህ ደብዬ አሁን መግባት ትችላለህ። እኔ ኦልሞስት ጨርሻለሁ። ሐቁን ማግኘት አለብን። እውነትን አብረን ተባብረን ከጉህም ጋር ከማዕበል መረጃም ጋር እውነትን ከያዙ ሰዎች ጋር ሆነን አብረን በመሆን ይህንን ሁሉ ከዛና ከዚህ የሚቅበዘበዙ የኢትዮጵያን ጠላቶች መቅበር አለብን። ዝንቦች ናቸው። የሰው ልጅ በተፈጥሮ ለውጥ ያመጣል። ዝሆን እንኳን ሰልጥኖ ኳስ ይጫወታል። የተለያዩ እንስሳዎች ጅብም ሰልጥኖ ወዳጅ ይሆናል። ግን ኢትዮጵያ ውስጥ ያሉ ሰዎች እንደ ዝንብ ምንም ነገር ቢደረግላቸው ኢትዮጵያን ከመውጋት የማይቆጠቡ ዝንቦች አሉ። የባህሪ ለውጥ የማታመጣ ፍጥረት ብትባል ዝንብ ነው የምትባለው። እሱን የሚመስሉ ጽንፈኞች አሉ በተለያየ ቦታ ላይ ደብም ላይ አሉ። ቅድምም እንዳልነው እዛም መሀል ሜዲያም የተለያዩ ቦታዎች ላይ እንደዚህ እየገቡ የሚነጅሱን የሚረብሹን አሉና ወደዛ እንገባለን። አብረን ያለነው ሐቅን ይዘናል። ለነዚህ ግን ምንም ጊዜ መስጠት የለብን። ለክፎች እኔ አንድ ሰከንድም መስጠት በእውነት ጥሩ አይደለም። ይበቃናል። እስከ መቼ አይበቃም ወይ? ለምንድን ነው አንድ ሰከንድ እንኳን እነሱን የምናደምጣቸው? አዎ በቃ ይሄ ነው ብሎ ያወራሉ። እንስማቸው። እንደዚህ እድሜያቸው ይርዘም። ምሁርነትን ሁሉን ነገር እኮ ነው እንዲያስጠላ ያደረጉት። ፕሮፌሰር ተብሎ የሚናገሩትን አገር አፍራሽ በተለያየ ቦታ ላይ እኮ በጣም እንድንጸየፋቸው የተከበረውን ነገር በሙሉ ለማርከስ የሰሩት ነገር እኮ በቃ ይሳካላቸው እኮ ነው። የተለያየ ቦታ ላይ ያሉ ሰዎች እብድ ከተባለም የራሳቸውን እብደት ለምን እንጋራቸዋለንና እኔ በጣም ስላስጠሉኝ ነው። ለነሱ ቁናንስ ደብም ግባልን። አሁን መሰረት ነው። ተባረክልን። ኢትዮጵያ ታበጽደው ሀበ እግዚአብሔር ትቀጥላለች። ግን ዛሬ እንጀምር እስኪ
ዛሬ ላይ አዎ ኮመንቱንና ቪውን ወጣ ብላችሁ ዩት የሀከሮቹን ጉድ እያለ ነው ዴቭ። አዎ በተለያየ መልኩ እንግዲህ የሚሳደቡት ምን የሚችሉትን ነገር በሙሉ ሊያደርጉ ይችላሉ። እንዴት እንደሆነ አይዶን ነው። እነሱ በሰለጠኑበት ነገር ላይ ሁሉ ክፋታቸውን እየረጩ ነው ያሉት። እውነቱን እናውጣው፣ እውነቱን እናውጣው እና አዎ ዶክተር አብይን ማንም ካልሹን መሆን አትችሉም። አባቴ ዶክተር አብይን በጣም ስሙን ካልጠራችሁ እንደው የማይሳካላቸው በጣም ብዙ ብኩኖች አሉ። ሰው ሆነው ተከብረው ከተከበረ ማንነታቸው ጋር ወርደው በጭንጋፍነት እንግዲህ ልጁን አንስተውት ይሁን አይዶን ነው ያደጋችሁበት ምድር እናንተን የወለዱ እናት አባቶች ወይም እናንተን ሰው ብለው ያሉ ሰዎችም ካሉ እነሱ ራሳቸውን ይጠይቁ። በዛ መልኩ ነው የምንሄደው። አሁንም ዝምና እዚህ የሚገቡ ዝንቦች አሉ። ዝንቦችን ደግሞ ያው ቦታ አንሰጥም። ይሄ ግዴታ ስለሆነ ነው። የሆነ መብት ምናምን አይደለም። ሀቅ ይቀጥላል። በዚህ ልክ እየተቃጠላችሁ ተንቀዠቀዣችሁ የምትገቡት ለምን እንደሆነ በቃ ማዕበል መረጃ ላይ አትግቡ። እዚህ ጉባለች ላይ አትግቡ። መሀል ሜዳ፣ መሀል ሚዲያ፣ ሀቅና ሳቅ፣ አዲስ ምንጭ በቃ እውነት የሚወዱ ቦታዎች ላይ አትግቡ። በቃ ዝም ብላችሁ አትቀመጡት። በያላችሁበት እናደርሳችኋለን። አንድ ነው ትናንትናና ዛሬ ላይ እኔ በጣም የእውነት ልጆች ላይ ጋር ባለኝ የምወዳቸው ሰዎች ጋር ባለኝ እንትን ላይ ትንሽ ስሜታዊ ቢሆንም የነዚህ ክፉዎች መንቀጭቀጭ ግን የስራችን ስኬት ምስክሮች ናቸው። ዶክተር አብይን መከላከያ ሰራዊትን ተውት። እንደኔ አይነቱ ጋር ብቻ ግጠሙ። እሱን ስሙን አትጥሩት። በቃ አይመጥናችሁም። ምንም ሌት ተቀን በስራ የሚሄዱ ሰዎች ናቸው። ቀን ከሌት የሚሰሩ ሰዎች ናቸው። ምንም ነገር አንተ እዚህ የምትሳደቡ እናት አባታችሁን የምትወዷችሁ ያሳደጓችሁ ዋጋ የከፈሏችሁ ሰዎች እኮ የምትክዱ ናችሁ። እናትህ አንተን ለማሳደግ ስትጎሳቆል እኮ የእኛ ሰራተኛ ናት ያልክነህ እናትህን የካድክነህ ጾታቸውን የሚክዱ አሉ። እዚህ የሚመጡ ጾታቸው ወንድ ይሁን ሴት ይሁን የማያውቁ ሃይማኖታቸው ምን እንደሆነ የማይታወቅ አንዴ ሙስሊም ይሆናል፣ አንዴ ክርስቲያን፣ አንዴ ገብረመድህን፣ አንዴ ቶሎሳ፣ አንዴ ይርገጤ ይሆናል። በዚህ ልክ በራሳቸው የምታፍሩ ሰዎች የትኛውን ቦታ ላይ በቃ አትግቡ። ለልቂት ለማለቅ ካልሆነ እንጃ ተፍረክርከዋል፣ ተዋልደዋል። አንተ ቀጥለ እሺ። አመሰግናለሁ ዴቭ። እንደዚህና እንደዚህ እያላችሁ የምትሉትን ነገር አይሆንም እንዴ ገና እንዴት ነው በሺ የሚሆን ማለት 50 ሺህ 20 ሺህ 30 ሺህ እንደዚህ ሳብስክራይበር ወይም ቪወር እንኳን አታዩትም እንዴ? በቃ መዝጋት ባለባችሁ ዘግታችሁት ከሆነ የተለያየ ነገር አድርጋችሁ ከሆነ ያው ለምን እንኳን አትተውትም እንዴ? ያን ሁሉ አድርጋችሁ እንኳን 3000 ሰው ያየው ቪዲዮ የለኝም እኔ 3000 ሰው የመጨረሻው 2000 ምናምን ሰው ነው ያየው። 200 የመጋቢት 24 2010 ላይ እና ቱርፋቶች የሚል ቪዲዮ ሰርቼ አደራችሁን የምወዳችሁ ሰዎች እንድታዩት 240 ሰው አካባቢ ነው ያየው። እና እዛ ቦታ ላይ የሚናገሩት በቃ በነዛ ትሩፋቶች አይደለም እንደ ህዳሴ የተሰራው፣ በነዛ ትሩፋቶች አይደለም እንደ ከከረንሲ እንትን ነፃ ያወጣ ነው፣ በነዛ በ2010 መጋቢት 24 ትሩፋቶች አይደለም እንደ ኢትዮጵያ ዕዳዋን ጂቲፒዋን እንኳን ሊቆጣጠር የሚችለውን ነገር ነፃ ያወጣችሁ፣ በነዛ አይደለም ወይ አሁን ያሉ ልማቶች የቀጠሉ፣ በነዛ አይደለም ወይ በምርጫ ያላሸነፉ ሰዎች ወደ ስልጣን መጋራት የመጡት፣ በነዛ አይደለም ወይ ሐሳብ ያላችሁ ሁሉ አብረን እንኑር የሚል አዚም በቃ የማይታመን እኮ አሁን እኛ የከበደን እኮ ነፃነት እኮ ማስተዳደር እኮ እዝሞ በእንጀራና ሲቀጠቀጥ ያደገ ሁሉ በየሄደበት ያንን ቀጥቀጣውን ነው ማካፈል የፈለገው። ነፃነቱን አያውቀውማ ቀጥቃጩ። እኔ ቅድምም ዴቭ ጋር ተደፍሯል እነዚህ ሰዎች እያልኩ የነበሩካቸው አሉ። ሀብታሙ እንደዛ ነው ከሌ እንደዛ ነው እየተባባሉ የሚባባሉት አለና ከኋላ የሆነ የተደረጉት አለ ብዬ እምላቸዋል። በቃ ወንድነታቸውን ራሱ የተገሰሱ ይመስሉኛል። በየሄዱበት በሚሉ ወያኔን ይሻለናል እያሉ እዛ ጋር የሚያመልኩት እንደዛ አይነት ሲደፈሩ ነው ይባላል። በእንደዛ አይነት ስሜት የማያቸው ሰዎች አሉ። አንዴ ተገጣጠምና አንዴ ተሰዳደብን ይላሉ፣ አንዴ እንደዚህ ይላሉ። ምንም ቢሰዳደቡ ምን ቢሉ ቢራገጡ በራሳቸው ካልኩሌት ያደረጉት የደም ትርፍ አልደርሳቸው ካለ ብቻ እንጂ እነሱ ለሰው አስበው አይደለም። ለሰው ለማንም ለራሳቸውም እኮ ያስቡ። የትኛውም ቦታ ላይ ቢገለጡ ማን ምን እንደሚያደርጋቸው ያውቃሉ። አይደለም ኢትዮጵያ ውስጥ እስኪ ባላችሁበት ሀገር ውጡና
የኢትዮጵያ ልጆች አግኙ፣ የኢትዮጵያ ልጆች አግኙ፣ መልሱን ይሰጧቸዋል። እስኪ አሁን እዚህ አማራ ክልል ነኝ እያለው የሚሉ አሉ እነ ማርሸት እነ ዘመነ ካሴ። እስኪ ውጡ፣ አማራ ክልል ካላችሁ ውጡና አንድ ቦታ ላይ ሰላም ናችሁ ብላችሁ ሰዎችን ጠይቋቸው እና ሰላምታ ይስጧችሁ። ወይ ያገታችሁት ወይ ምን ያላላችሁት ሰው የረከሰ ሰው ካልሆነ በቀር እናንተን ሰው ብሎ በሰው ስልጣን የደረሳችሁባትን መከራ በእናንተ እንደሚያካክስ ታውቁታላችሁ። እስኪ ውጡ። እዛ አዲስ አበባም ካላችሁ ተደብቃችሁ ጾታችሁን የምትቀይሩ አልኩኝ፣ ስማችሁን የምትክዱ በቃ ራሳችሁን በዛ ልክ የምታጭበረብሩ ሰዎች ለማንም አትሆኑ፣ ለማንም አትሆኑ። ኢሜልና ፓስወርድ ኦኬ ኦኬ ዴቭ እስቲ እሞክረዋለሁ እንደዛ። ቴንክ ዩ። ኢሜሉ መቀየር ይችላል። አይ ዶንት ኖ፣ እሱን ብቻ ነው ያልሞከሩት። ፓስወርድ ቀያይራለሁ፣ ግን ኢሜሉ የዚህ አካውንት ኢሜሉ መቀየር የሚቻልበት አግባብ ካለ ቀይረዋለሁ። እስኪ እሞክረዋለሁ። የኢሜል አድረሱ መቀየር የሚቻል ከሆነ ምናልባት ወይንም ከተመቸ ነገ ጠዋት ደውልና እናወራለን። እና ያንን የሚመስሉ ነገሮች አሉ። የምትንቁት ነገር የለም። የሚጫወትባችሁ የሚጋልባችሁ ግን አንድ ሰው ነው። የምትገሉት ሰው በመግደል ነው የምትኖሩት። ሰው በመሳደብ ነው የምትኖሩት። የምትችሉት እሱም ብቻ ነው። ጭንቅላታችሁ ደርቋል። ቆሞ ቆሮች ናችሁ። 66 ላይ ተቸክላችሁ የቀረናችሁ ናችሁ። ምንም አይነት ቢሆን መልካም ነገር አይታያችሁም። አይናችሁ እልቂት ብቻ እንዲያይ፣ አእምሯችሁም ክፉ ነገር እንዲናገርና በዛ እንዲኖር የተሰራ ነው። አሳሩን እየቴንኪው ሰላም ሁኑልኝ። እና እንድና እንድ እየተባለ ማንም የሚቀልድበት አግባብ ላይ ያላችሁት አሁን በዚህ ጭካኔ ልክ የምንፈላለገው ለምንድን ነው ካላችሁኝ፣ እዛ ቦታ ላይ እዛ ጎጃም ላይ እዛ አማራ ክልል ላይ በግል በእያንዳንዱ ሰው ላይ እየደረሰ ያለውን ነገር ስለማይ ያንን ነገር ያደረሰ እንዲደርስ ሰበብ የሆነ ያ ነገርም ከዛ እንዳይወጣ ለማድረግ የሚሰራን ሁሉ በጭካኔ እንድፋለመው በጭካኔ በከስነው አበላሸነው ጣልነው እንዲያረግነው ብለው ነበር። ነገር ግን አይደለም። እሱን ጥሰን የወጣንበት ጊዜ አለ። ኦኬ ሱሌማን አልቃድር ተባረክ። ሁልጊዜም ለምታደርገው እንኳን ደህና መጣ። ወይ ስለመጣ ብቻ በጣም ደስ ብሎኛል። እኔ ሁልጊዜም እንደዛ አይነት ነገር ውስጥ ሆነን እዛም ጋር ደግሞ ጽፍልህ አልመልስልህ ሲል ይሄ ልጅ ምን ሆኖ ነው ብዬ ዋትስአፕ ላይ ሁሉ እያወራው ነበር። የሆነ ቮይስ ሁሉ አስቀምጬ ነበረ። ዋናው ደህና መሆንን ነው። ደህና እንድንሆን እፈልጋለሁ። ሀቅ የያዝን ሰዎች በየትኛውም ቦታ ላይ ሀቅን የምናጎላበትን አቅምና ጊዜ እንድናገኝ እሱን ነገር አረጋግጠን የኢትዮጵያን ተባዮች ሁሉ ጠርገን የምናሳይበትን ጊዜ ማየት እፈልጋለሁ። ለዛ ነው እንትን ያልኩና አሁንም ተባረኩልኝ። ሁልጊዜም ኢትዮጵያ እንደምትቀጥል ምንም ጥያቄ የለውም። ሀቅን ይዘን እንሂድ፣ ጎህን ይዘን እንሂድ። የኢትዮጵያን ሀቅ እናስቀጥል። የሚሰሩ ሰዎችን ማበረታታት ግዴታችን። ኢትዮጵያን ማስቀጠል ግን እንደዚህ አይነቱን ተባይ ሀገራችን ሊያፈርስ የመጣውን ደግሞ በግልጽ ስለመጣልን ምንም ትዕግስት አያስፈልግም። እኔ በትዕግስት ሁሉ የማይበት ነገር የለም። እዚህ ስላሉት ኢትዮጵያ ውስጥ ስላሉት ማለት ነው። በዛ ስሜት እንሂድ። ኢትዮጵያ ታበጽሕዋ በእግዚአብሔር፣ ኢትዮጵያ ትቀጥላለች። ምንም በዚህ አታስቡ። ሁሉም ነገር ኸይር መልካም ይሆናል። እኛ መስራት ያለብንን ነገር እንዳያመልጠን አድርገን እንስራ። ተባረኩልኝ። ሱሌማን አልቃድር፣ ነብዩ ዳዊት፣ ዴቭ ኮር ዳዊት፣ ሁልጊዜም ጀግናው ተባረኩ። እዚህ ያላችሁ በሙሉ ብራይት ፊውቸር፣ ሁላችሁም ደህና አደሩልኝ። ተባረኩ። ኢትዮጵያ ታበጽሕዋ በእግዚአብሔር፣ ኢትዮጵያ ትቀጥላለች። ሰላማችሁ ይብዛ። ዴቭ ከገባ አለው እጠብቃለሁኝ። አብረን እንቆያለን ማለት ነው። ተባረኩ። እስከዛው ድረስ ሰላም ቆዩኝ። ተባረኩልኝ።